ከዛ ዋዬ እየሰማሽ ነው? የምትሰሚኝ ከሆነ እኔ ይኸውልህ ኖርማሊ ልንገርህ፣ ድምጼ እኔ ሳወራ እንደዚህ ነው የምቆጣ ነው የሚመስለው። የተናደድኩኝ አይደለም፣ ተፈጥሮዬ ነው። አንደኛ ደረጃ እሺ፣ ተፈጥሮሽ ከሆነ ልጁ ገብቶ ያስረዳል። እሱም ያስረዳው ላይ ያስረዳ። ግን 700 ሺህ ብር ስንት እኔም ደንግጫለሁ። ቢኖረኝና ብበላው ደስ ይለኝ ነበረ። 700 ሺህ ብር ምን አቆራፈደኝ? እዚህ ሀገር ማስረጃውን የላከበትን ያውጣው። እሺ እሺ፣ ያወጣዋል። እንደዛ በይኝ። እዚህ ጋር እሺ፣ ሞርሽና በበዩ ደስ ይልሻል እንዴ? በደንብ በበላው ፈልጎ ለላከው ነገር ቀላል በላዋለሁ እንዴ? እሺ እሺ፣ እሱን አንቺ ነሽ ታውቂው። ልጁን ላስገባው ፕራይቬት ስላደረገው ነው አካውንቱን። አዎ አይኔ መንገድ ላይ አንቺ የምታምኚው ስንት ብር ነው የወሰድሽው? እኔ ይኸውልህ ብቻ ከ100 ምናምን ሺህ ብር 170 ሺህ ምናምን ቢሆን ነው። ሪሲቱን ያወጣ ደግሞ ወስጄ አይደለም። ይኸውልህ እኔ እና እሱ ሪሌሽን ውስጥ ነበርን። የተጣላንበት ኬዝ ምናምን መቼስ ያምናል ብዬ አስባለሁ። ፋይናሊ የተጣላነው እኔ እና እሱ የራቁት ፎቶና ቪዲዮ ምናምን ላኪልኝ ሲለኝ አልክም አልኩት። ከዛን አንዷ ጓደኛዬ ጋር ሄዶ ቺት አደረገና መቶ ምን አለኝ፣ እሷ እንደውም ልካንኛለች ከዚህ በኋላ አልፈልግም አለኝና የመጨረሻ የላከልኝ ቴክስት ነበር። አሁንም ሐሳብሽን ከቀየርሽ ቪዲዮንና ፎቶን ከላክሽልኝ አብረን መሆን እንችላለን አለኝ። ኖ አብረን መሆን አንችልም አልኩት። ይሄን ያጣለን ጉዳይ እኔ እና እሱ ማለት ነው። ስለዚህ ብሩን ያወጣው አንቺ ጠይቀሽው ወይ አንቺ እንደፈለግሽ ሆኖ ሳይሆን ለጓደኞቼ ምናምን ሁላ ብር አጠይቀኝም የምገርም ልጅ ናት ምናምን እላቸዋለሁ። እኔ ጠይቄው የላከኝን ቀን የለም። እሱ ሁሉ ጊዜ በቃ በገዛ ለምን አንተ ትጨናነቃለህ ምናምን ስለው እንዴ ባልሽ አይደለ እንዴ መላክ አለብኝ ምናምን እያለ በግድ ነው ሲልክ የነበረው። እንኳን ለኔ ለጓደኞችሽ ካላኩ የሚል ሰው ነው። እኔ አስገድጄ ምናምን ያስላኩት ብር የለም። አንደኛ 700 ሺህ ብር ጭራሽ ነው ያላከኝ። ጭራሽ ትልቁ ብር ነው የላከኝ ብዬ ማስታውሰው ቅርብ ሰዓት 700 ምናምን ዶላር ልኮንኛል ቅርብ ሰዓት ላይ። ሌሎቹ $100 ምናምን ተቆራርጠው 700 ሺህ ብር ጭራሽ አይደርስም። 700 ሺህ ብር አንዴ ሁለታችሁም ስሙ። ቆይ ትልልቅ ሰዎች ናቸው። አንዴ ሁለታችሁንም ሚዩት ላርግ። አንዳችሁ የራሳችሁን የማብራሪያ ታይም ትናገራላችሁ። ከዛን ቀጣይ እርስ በርስ ትደማመጣላችሁ። እኔ እንዲሰጥቼ እንዲያርጌልህ የለ እንዲያርጌልህ እኔ ጋ የለም። ለሁለታችሁም ፍትሃዊ ነኝ፣ ለሁለታችሁም ኖርማል ነኝ እኔ። ስለዚህ ለሁለታችሁም በቂ የማስረጃ ታይም ሰጣችኋለሁ። መጀመሪያ ሌዲስ ፈርስት ይባላል፣ ግን ሰርካለም አይደለም ክሱን ያቀረብሽው። ሌዲስ ፈርስት ቢባልም ክሱን ያቀረበው አውራውን ወሬ እንስማና ለዛ መልስ ትሰጫለሽ። ሰርካለም ይስማማሻል? ይሄ አወራን ያዳምጣለሁ፣ ግን እሱ በጣም ሰዳቢ ሰው ስለሆነ ሚውት እያደረክኝ እኔ ሳወራ። ኦኬ ችግር የለውም፣ እኔ አረጋዋለሁ። እሱን ካልሆነም ማስወጣት እችላለሁ። እሱ መጀመሪያ ታሪኩን ይናገር፣ ትሰሚዋለሽ። 2 ደቂቃ 3 ደቂቃ ለእያንዳንዱ ነገር ትመጭ። እሺ እሰማለሁ፣ ችግር የለብኝም፣ እሰማለሁ። ሌላው ደግሞ እንድታቂው የምፈልገው እኔ ይሄ ነገር ቲክቶክ ላይ ላይቭ ሳይወጣ በፊት ሪች ለማድረግ ሞክሬያለሁ። በግል ልመክርሽ ልታወራኛል ትጀምር መቼ አወራን? እኔ ፈዋሹ ነው። ሰርካለም ስልጤማ ስልክሽ ላይ ደውያለሁ ከአንድም 3 እየዘጋሽ እኔ ስልክህን አላውቀውም። ስልኬ ዶንት ነው የማን ስልክ እንደሆነ አላውቅም። ትሉ ኮረር የለኝም። ሰርካለም እየደወልኩ ነበር፣ ዘጋሽብኝ። በሚኪ ወይ በፈዋሹ ነግሬያለሁ፣ ለዳኒ ሮስት ነግሬያለሁ፣ ለቅርብሽ ላይ እሱን ምስክር ይሆናሉ። ዳኒ እዚህ ውስጥ እንድትገቡ አልፈለኩም ነበር። እሱ አሁን ክሱን ያውራና ከዛን ታወራለሽ አንቺ። እሱ መጀመሪያ ግን እንድታቅ የምፈልገው ነገር ይኸውልህ፣ እሱ በሚለው ነገር በእያንዳንዱ ነገር ማለት ነው ማስረጃ እንዲያቀርቡልኝ እፈልጋለሁ። የ700 ሺህ ብር ላኩበት ያለውን ትክክለኛ ሪሲቱን እንዲልክልኝ እፈልጋለሁ። በቃ እሺ እኔ እናት እሺ፣ አሁን እሱ ያውራ። እሺ ናቲ አንሚዩት አድርገው፣ ልኬልሃለሁ፣ አክሴፕት አድርገው። ሰላም ናቲ፣ እንዴት ነህ? ደህና ነህ ወይ? ደህና ነህ አለን። እንደዚህ አይነት ታሪክ ብዙ ሰዎች ጋር ይፈጠራል። ሰዎች ብር ይበላሉ፣ ግን እንዴት ነው የሚባለው? እኔም ላንተ ነግሬሃለሁ፣ ከእሷ ሳልሰማ አላምንም ምንም ነገር ብያለሁ። መጀመሪያ እንደተዋወቀን ምኖረው ያው ስራ የለኝም አለች። መጀመሪያ እናቴ ታማለች፣ አርሲ ላይ ነው አለችኝ። በኢትዮጵያ አየር መንገድ ነው የምሄደው። ኢትዮጵያ አየር መንገድ ሳጣራ እኔ አውቄ ሞኞንኩላት።
ቆይ ናቲ አንዴ ከትውውቃችሁ ጀምሩ። ከትውውቃችሁ ያው ስንታወቅ አንተ ቤት የታወቅኳት ፎሎ ተደራረግን አወራን። ቆይ ናቲ አንተ ቤት ስትል እኔ ፎሎ አድርጎ አላልኩም። እኔ ጋር መታ ስታወራ ነው የተዋወቅኩት አንተ ቤት ነው። ፎሎ ተደራርገን ከዛ መጀመሪያ እንደዚህ ከመሆኑ በፊት በርዝዴዋ ነበር። ለበርዝዴሽ ዝም ብዬ አንድ 20 ሺህ ብር ልላክልሽ አልኳት። 20 ሺህ ብር ላኩላት ለበርዝዴ። ከዛ እኔ ልፈትል ነበር የጠየኩ አለችኝ። ፈተናውን አልፈሃል ምናምን አለችኝ። ከዛ ጠይቃህ ነበር በርዝዴ እንደዚህ ነው ስትለኝ፣ በቃ ለበርዝዴሽ ብርሽ ላክልሽ ስትለኝ እሺ እልካለሁ። ከዛ ከላኩላ በኋላ ፈተናውን አልፈሃል ልጠይቅ ነበር ልፈትል ነበር አለችኝ። ኦኬ ምናምን አልኩኝና ከዛ እሱን ላኩላት። በመሀል እናቴ ታመመች አለችኝ። ታመመችና አርሲ አንዴ ቤላ አርፍደ መጣ። ውይይቱ ተጀምሯል። ኧረ ቆይ ምን አመለጠኝ? አንድ ጊዜ ንገሩኝ በእናትህ። ገና ታሪኩን እያወራ ነው ከመጀመሪያው ጀምሮ። ኦኬ እሺ ያው ራሱ እናቷ እንዴት ነሽ? አማን ነሽ? ከዛ አርሲ ልሄድ ነው በአውሮፕላን ነው የሚሄደው ስትለኝ እሺ ሄደች። እኔ ኢንቨስቲጌት ሳደርግ ኢትዮጵያ ዶሜስቲክ ኤርላይንስ አርሲ ነገሌ ኤርፖርት የላቸውም። ከዛ 14 ሺህ ብር ላክልኝ ስትለኝ 14 ሺህ ብር ላኩላት እና አይ ቲኬት ቆርጬ ቀን ተዛለፈብኝ አለችኝ። ከዛ ወንድሜ ይመጣል እኔ ወደ አዲስ አበባ ልመለስ ነው አለችኝ። እሺ እየደመርን ነው። መጀመሪያ 20 ሺህ ለበርዝዴ ላይክ ላክ አለ እንዳለ እንትኑ ፕሪንት አድርገው ያወጣሁት አለኝ እንዳለ ላኩላ 20 ከዛን 14 34 ሆነ። ከዛ በኋላ ወረቀቱን ነው ሳይሆን ማስታወሰው እንጂ በጣም ብዙ ነው የላኩላት። እንደውም ዛሬ ልኬ በሶስተኛው ቀን በቃ እንደዚህ የሚበላው ምናምን በቃ ተፈዝዣለሁ፣ ፀጉር ማሰራ የለኝም እናቴ ስለታመመች ነው እያለችኝ በጣም ነበር ዊክ እንትን የምታጨናንቀኝ። ብር ላክ እያለችኝ እሷ በቃ አላማው ሌላ ነበረ። ዋትሳፕ ላይ ላክልኝን ቴክስት እንትኑን ማሳየት ይችላሉ እንዴ? እሱን እኮ እንዴት አድርጌ ላውጣ? ሪሲቱን እሺ ቆይ ሴቭ አድርጌው ልምጣ። አንተ ለተመልካቾች ንገራቸው። ዋትሳፕ ላይ ላክልኝን ሪሲት እኔ አወጣዋለሁ። እኔ ፊውቸር አስቤ ነበር ይሄን ሁሉ ሳርጌ ነበረው እኔ ምንም በቃ ከዛ ቤት ልከራይ ምናምን ስትለኝ ነው። ከዛ በፊትም ራሱ በጣም ብዙ ብር እልክላት ነበረ። ታውቃለች እሷ ራሷ ሪሲቶች እንዳለ አሉኝ። በቃ ዲስስፔክት ስደውላት ራሱ ዲስስፔክት የምታደርገኝ ትሳደባለች፣ እንትን ትላለች። እኔ ደግሞ በቃ ምናልባት ሌላ ነገር ስለሆነች ይሆናል ምናምን ብዬ በጣም አልፋታለሁ። ከዛ ቤት ልከራይ አሁን ያለበት ቤት ጥሩ ስላልሆነ ቤት ልከራይ ስትለኝ አመኛት። እሺ ቤት ልትከራይ እያልሻለ? አዎ ቤት አንስቼ ወደ 170 ሺህ ከምናምን ብር የላኩለት በኢትዮጵያ። ከዛ እሺ ቤት የተከራይሽውን የቤቱን ውልና እናትሽ ታማለች አይደል? አዎ። እናትሽ የግል ሆስፒታል ያለችው? አዎ ስትለኝ እሺ የግል ሆስፒታል ካለች እናትሽ ቢል አለ፣ የሚሰጣችሁ ቢል አለ። የቤቱን ውልና የእናትሽ የታመመችበትን የሐኪም ቤቱን ቢል ላኪልኝናት አለ። ልትልክልኝ ፈቃደኛ አይደለችም። ቤቱን ከነጨራሹ አልተከራየችም። ልታሳየኝም ፈቃደኛ አይደለችም። እንደገና ደግሞ ከጓደኛዋ ጋር ሆና አንድ ጣሊያን ነገር ጓደኛ አለቻት። ከእሷ ጋር ሆና ፀጉር ልስራ ፍራንክ ላክልኝ፣ እሷ ትልክልኛለች። ፀጉር ምናምን ሁማን ሄር የሚባል ትልክልኛለች። እና የሆነ ሰው ከኤርፖርት ይዞ መጥቷል እና እሱን መከፈል አለበት ስትለኝ 23 ሺህ ብር እንደገና አንስቼ ላኩላት። ከዛ በፊት ደግሞ አንድ አሁን እሷ የምትኖርበት ጓደኛዋ ቤት አለች። አሁን የምትኖርበት ቤት ጓደኞች ሙስሊም ጓደኛ አለቻት። እሷ ጋር ስራ መርካቶ ስራ መስራት አለብኝ፣ ልብስ ምናምን እንደዚህ ጫማዎች መሸጥ አለብኝ። እሺ እሱ ከሰውየው ጋር ዲል ያደረጋችሁትን ሪሲቱን ላኪልኝ አልኳት። ልብስ ስራ አሰራኝ ምናምን ከምትቀመጪ ስራ ላሰራሽ በላይ ስራ ፍራንኩን ላኩላት። ምንም አይነት ነገር የላከችልኝ ነገርም አንድም ሪሲት የምታወራው ወሬ ሌላ። እሷ ለካ ናቲ አንዴ ስለ ታሪኩ በኋላ ትቀጥላለህ። እዚህ ጋር ያሉት ድምሮች እንዴት እንደምናሰላው አላውቅም። ከላይ ጀምሮ ያሉትን እኔ አንድ በአንድ በሌላ ስልክ ባሰላው ይሻላል። እንዴት እናድርግ? ወይ በሌላ ስልክ ብናሰላ ይሻላል? ካልኩሌት ብናደርገው ይሻላል? አይ ቲንክ ይሄ ብቻ ነው የላክላት ሊስት ይሄ ነው እንዳለ የላኩል 3 ወረቀት አለ እንዳለ አንድ ላይ ያለው። አዎ እንዳለ 3 ወረቀት። ቆይ ሶስቱም የተለያየ ወረቀት ነው እንዴ? 3 ገጽ ሙሉ የተለያየ ወረቀት ናቸው። ለእሷ የላከው ነው 3 ገጽ ሙሉ። ለእሷ የላኩላት ነው። እሺ ሶስቱንም እንደምራለን። 3 ገጽ ሙሉ 3 ገጽ ሙሉ ይሄ ሁሉ የላኩላት ነው ለእሷ። ናቲ ላልደከልከው፣ ላልነካው፣ ላላየኸው ሴት 3 ገጽ ሙሉ። እሺ ላይ በተጫወተችብኝ አባቱ። እኔ ፊውቸር ነበር ማስበው እኮ መጥቼ እንደውም እኮ ፕሮሰስ ጀምሬ ላመጣት ዱባይ ራሱ ለወስዳት የነበረው እሷ። ይኸውልህ ክለብ ሄዳ ከዚህ አሁን ፀጉሯ ሙሉ ጋር ፎቶ ከተነሳችሁ ጋር
ይሄ ልጅ ክለብ ሄደሽ የሆነ ቲክቶክ ላይ አየሁት። አይ አድቨርታይዝ ስሪ ተብዬ ነው ዋሸችኝ። አድቨርታይዝ ስሪ ተብዬ ነው አለችኝ። ለካ ልጁ ጓደኛዋ ነው። ከዛ ጭራሽ ከሱ ጋር ተጣብቃ ፀጉሯ ላይ አድርጋ ሌላ ቲክቶክ ነቄት ፎቶ ራቁት ፎቶ ተጣብቃ እንደ ማስቲሽ ከሱ ጋር ፎቶ ተነሳ። ጭራሽ ፖስት አድርጋለች። እንደ መዥገር ተጣብቃ ኤግዛክትሊ አዘ ዋት ዘ ሄክ ነው ያልኩት። በቃ ማርያምን ሰርኪ መዥገር ነሽ። አይደረግም በጣም እኔ ፊውቸር ነበር ማስበው። ለምን አትነግረኝም? እኔ እንደዚህ የምታረግ ዋሽ ፕሌይ ኦን ሚ ናቲማን ቆይ አንዴ ተረጋጋ። ስሜትን እረዳለሁ። ስለ ብሩ እናውራና ሰርኪ እኔ ውሸት እንደማልወድ ታውቂያለሽ። ምንም አላከልኝም ብለሻል። የተወሰነ ነው ላከልኝ ብለሻል። 3 ገጽ ሙሉ ደርሶሻል ሰርካለም? 3 ገጽ ሙሉ ብር ሰርካለም? ቆይ ሚዩቱን ላጥፋልሽ። እሺ እንዴት እንደማስረዳሽ አላውቅም። ልክ 3 ገጽ ምናምን የሚለው ነገር እኔ አላውቅም። የ700 ሺህ ብር አይደል እሱ ያለው። ሪሲቱን መደመር ትችላለህ። ፌክ ሪሲት እስካላሰራ ድረስ 700 ሺህ ኖ ፌክ ሪሲት አይሰራም። የላኩበት ቦታ ነው የሚልከው። ፌክ ሪሲት አይደለም እንደዚህ እኮስ በቃ ያሳየን ከነቀኑ አለ ከነቀኑ አንቺም ከቻልሽ ደግሞ እኮ ስሙን ያሳየንና ይደመር። እሱ የላከልኝ ብር ይደመር። ቆይ አንዴ ሚዩት ላድርግ ነው። ናቲ ሚዩት አድርግ፣ ሰርካለም ሚዩት አድርጉ። ምን መሰላችሁ? አንቺም የባንክ ትራንዛክሽንሽን የገባልሽን ብቻ ሪሲቭድ የሆነውን በዚህ 3 ወር ውስጥ ያለውን ማሳየት ትችያለሽ። እሱም የራሱን አሰርቶ ያሳያል። እና እኔ ሌላ ስልክ ላምጣና ልደምረው 3ቱንም በሌላ ስልክ በዚህ ቀን ይሄን ያህል ገብቷል፣ በዚህ ቀን ይሄን ያህል ገብቷል እያልኩ ልደምረው እንዳለ አጠቃላይ። እስከዛ ናቲ የተበደልከውን ነገር ማውራት ትችላለህ። እስከዛ አንዴ ስልክ ላምጣ። አለመማሬ ደግሞ እኮ እስቲ ደርሰሽ ነው የሞንሽ። እስከዛ ናቷ ትልቅ ሚስቴክ ሰራሽ። እግዚአብሔርን በጣም የዋህነት አለ። እኔ ቤላዬ በቃ አመንኳ ስታወራኝ ስትለኝ የነበረው ለካ እንደዚህ መሆኑን አላውቅም፣ ግን ዜሪስ የሆነ ሬስ ፍላግ ማአቃ ነበረ። ከዛ አንድ ቀን እኔ አልኳት ይኸውልሽ የሆነ ያልገባኝ ነገር አለ አልኳት። በቃ እኔ ያመንኩሽ አይደለም፣ ይሄ አዲሱ ቤት ከገባሽ በኋላ ተለውጠሻል ስትለኝ የነበረው ሁሉ ራቁት ፎቶ አድረላክ ያለችኝ ይኸውልህ ቤላዬ አርፊ እያለች ምን አለችኝ መሰለህ? እዛ አዲስ አበባ ሲሄድ እኔም እኮ ስሜት አለኝ። እንደዚህ ብዙ ነገር አድርገህልኝ እኔ እኮ አይምሮ አለኝ ማንም ያላደርገኝ አንተ ብዙ ነገር አድርገህልኝ እንዴት ነው ዝም የምልህ ምናምን አለችኝ። እኔም እኮ ስሜት አለኝ ኮመን ሴንስ አለኝ አለችኝ። አዲሱ ቤት ሲገባ እዚህ አይመቸኝም፣ አዲሱ ቤት ሲገባ ግን እንደፈለግ እሆንልሃለሁ፣ የፈለግከው ነገር አደርግልሃለሁ አለችኝ። ኦኬ ብዬ አዲሱ ቤት ስገባ ብላክ አድርገችኝ። ከዛ መለሰችኝ፣ ቀረጠፈችው ብሩ። ከዛ እሺ ተከራይሹ ቤት የት አለ ውሉን አሳየኝ። እሺ የገዛ አልጋ ገዝተሽ ብለሻል አይደል? የአልጋ የገዛሽበት ሪሲት አሳየኝ። ፍሪጅ ገዝተሻል አይደል? የገዛሽበትን ፍሪጅ አሳየኝ። እንትን ምንድነው ይሄ ጁስ መስሪያ ማሽን ገዝሻለሁ ብለሻል አሳየኝ። ፍሪጅ የሌለው ቤት ውስጥ ነበር እንዴ ስኖር የነበረው? ሰርኪ ጠይቃት እንዴ። ሲጀመር ፍሪጅ የሌላትን ሴት ለምን ትጠብሳለን? አቷዬ ስንት ይቅርታ አድርግልኝ ማርያምን። ፍሪጅ ሳይኖራት እንዴት እንትን ትላለህ? ሰዎችን እናስገባ ሌላ ሀሳብ እንዲሰጡ፣ ግን አብረው ታዛቢ እንዲሆኑ ነው። ታዛቢ እንዲሆኑ ሴትም ታዛቢ መሆን ከፈለጋችሁ ላኩልን በትክክል። አሁን እንትኑን ማን ነው ካልኩሌተር ያለው ሰውን ካልኩሌተር ብታውጡልኝ ደስ ላውጋው እንዴት ነህ? ኬጂ እንዴት ነህ? ያለበት ቦታ አጣው። ላውጋዬ ምን አልከኝ? መጥቻ አጣው ከሞላይት ጋር አትደውልም ነበረ። ስራ ገባሁ ወዲያው። አይ በቃ ወደ እንትን ወደ አላማው እንግባና ካልኩሌተር ይዣለሁ ከፈለክ። እሺ ካልኩሌተር ከያዝክ ከታች ላውጋው ከነቀኑ ልላክልህ። እሺ ከነቀኑ እንዴት እንደማረግ አላውቅም። ነው እሱ ላክልኝ። ስልክ ያለው አይደል? ቴክስት አድርግልኝ እሱ። እስቲ ናቲ ውጣና ከታች ላውጋው ላለው ጥርት ያለ ስክሪንሻቱን ላክለት። እኔ ጋር የሚታየው አብዛኛው ማለት ነው በዛኛው ቴሌግራም ላይ ስልከው ፈዘዘ። አይቶ እንትን ናቲ ትራንዛክሽኑን ብቻ ለእኔ በቴክስት ላክልኝ። በቃ ወይ ልውጣና አሁን መልሼ ላክልኝ። ለምን ትወጣለህ? እዚሁ ጋር ሆነና ስልክ ሚኒማይዝ አድርገው ዝም ብለህ ቴክስት አድርግልኝ። ስልክ ያለ አይደል? አለኛ ቴክስት አድርግልኝ። ይታየኝ ማለት ነው። ወደ $200 $700 ራሱ ተልኳል። ስቴትመንት ነው የተላከበት ስቴትመንት ነው። ከነቀኑ ያለው ስቴትመንቱ እንዴት መሰለህ? እንዴት ላሳያችሁ? ስቴትመንቱ እንዴት አይነት ስቴትመንት መሰለህ? ቅድም አሳይቻችኋለሁ። እንደዚህ አይነት ስቴትመንት ነው። ረጅም ነው። እኔ አሜሪካ ከታች ላውጋው እናንተን አላውቅም። ኬጂ
እንደዚህ መካከል ላይ ያለውን የብሩን መጠን ብቻ ነው። መካከል ላይ አማውንቱ አለ። አይ ምን መሰለህ በየቀኑ አለ ቀኑ ምናምን የላከበት ቀን ራሱ አለ። በጣም ብዙ ቀን ነው። እንትን ምን ማየት ትችላለህ መሰለህ? አንዳንዴ ያው ይሄ ሁሉ የሱ ነው። ያው ይሄ ሁሉ አንድ ግን ምን አለ መሰለህ ትክክለኛ ለእሷ መላኩን ምናምን እኔ ይቅርታ አድርግልኝ ለሁለቱም ሰርካለም ሰለሞን ይላል እናቷ እሱ ነው የምልሽ ስሙንና ቀኑን ማየት ነው እና ብሩን በቃ ሶስቱን ነገር እሺ እያንዳንዱ ላይ ምን ይላል መሰለህ እንዲህ ላሳያት ቴክስት ስልኬን በዛኛው ልላክል ቆይ እዚህ ጋር የላኪ ስም ነው ናትናኤል ምናምን ይላል የተቀባይ ስም ሰርካለም ይላል የዶላር መጠን አለ እንዲህ ደግሞ ቀኑ አለ እሱም መደበር ይኸው ዩኤስዲ ዶላር ይላል በካሻፕ ነው የተላከው የእሷ ባንክ አካውንት ቁጥር ደግሞ አለ እዚህ ጋር እንደዚህ ባንክ አካውንቱ ያው የእሷ መሆኑን ማረጋገጥ ይቻላል እዚህ ጋር ባለው በቃ እሱን ነው ማለት ቮይስ ሜል ደግሞ ልጁ ጋር ቮይስ ሜል የለምና እንዴት እንደሚደረግ አላውቅም ግን ምን አለ መሰለህ እኔ እንዴት አይ ዶንት ኖ እኔ ሰው ልጅ በገንዘቡ እንደዚያ ያርጋልለም ማድረግ ይችላል ግን አትሊስት መቅመስ አለበት እንዲህ ከመላኩ በፊት ማመን ሰው ነው መቀማመስ ነበረባቸው ተቀማመሱም ይሁን ሰርካለም አሁን እሱ ለሚለው አንድ በአንድ ልጠይቅሽ ሰርኪ አንዴ አንሚዩት አርጊውና ቆይ ሙን እኔ የሆነ ነገር ልጠይቃት እሺ ሰርካለም አንሚዩት አርጊውና አሁን እሱ ምንም ገንዘብ አላከልኝም ነው አንቺ እንዴ ልኮንኛን ግን 700 ሺህ ብር የሚሆን ገንዘብ አላከልኝም እያልኩኝ ነው ያለው እሺ ምን ያህል ነው ልኳል ብለሽ ክሌም የምታረጊው ይኸውልህ ወይ ከ100 ከ200 ምናምን ይሆናል 200 ምናምን ሺህ ይሆናል በእርግጠኝነት 700 ዶላር አንዴ ልኮንኛል ማስታውሰው ልንገርህ ትላልቅ ብሮችም ማለት ነው 200 ምናምን ሺህ ራሱ ብዙ ነው ሰርካለም ይሁን እሱ ወጥቶ እኮ ነው የላከኝ በሰዓቱ ዛሬ አስገድደሽ ነው በዚህ ወቅት ከጓደኛዬ ጋር ታደረገብኝ ከጓደኛዬ ጋር ተደማመጡ አንድ ጊዜ ናቷ ሰርካለም ብቻ አንድ ጊዜ ተደማመጡ እኔ ላውራውን እድሉን ስጠኝና ልወጣ ነው ሲጀመር እኔ 200 ምናምን ሺህ ብር ነው አልሽኝ አይደለ 200 ምናምን ሺህ ብር ነው አልሽኝ አይደለ እሱ ከዛ በላይ ልክ ያለው ብሎ ይልሽ ሬሲት ብያሳይ ደምሩትና አሳዩኝ ይኸውልህ አሁን እኮ ለምንድን ነው እሱ እኔ ግራ ይገባኝ ነገር ቤላ የላከው ለኔ ሳይሆን ታርገውና ላውራኔ ሚዩት አርገው በጣም ነው የሚጨቃጨቀኝ ሲጀመር ሚዩት አርገው እና ላውራኔ ቆይ አንዴ ናቲ አንዴ እኔ ነኝ ሚዩት ያረኩ ሰርካለም አንዴ ቆይ ስሚኝ ሰርካለም አንቺ አሁን እዚህ ጋር ቤላ አንዴ እኔ ልጠይቃት መጀመሪያ ፖይንቱን አስረዱኝ አሁን እሱ ብር ተበላው ብሎ ነው ላይቭ የገባው ነው ፖይንቱ ምን መሰለሽ ሰርካለም ከሱ ጋር መሆን አልፈለግሽም ስለዚህ የሱን ብር በመመለስ ለምን አንጀምር ለምን እንደተጣላን ጠይቀው ቆይ ተጣላችሁ ስጦታ አይመለስም የኔ ቆንጆ በስጦታ ነው አበድሮኝ ወይ ዶኔሽን ማለት ነው አበድሮኝ ምናምን አይደለም የሰጠኝ ወዶ ፈቅዶ ነው የሰጠኝ አልመለስም ስሚኝ ሰርካለም እኔን ስሚኝ አንደኛ ወደ አርሲ በአይሮፕላን ብለሽ ቆርጠሻል ነግረሻል ምንም ነው የነገርኩት እሱ ሪሌሽን ውስጥ የነበርን ሰዎች ነበርን አርሲ ሲጀመር ሰርካለም ቀጥታ ዳይሬክት መልስ መልሽልኝማ አርሲ ብለሽ ትኬት ገንዘብ አስልከሻል አላስላክሽውም አላስላኩትም አርሲ ይባላል አላውቅም ቆይ ሰርካለም አርሲ ሄደሽ እናቴ የጥንቁልን ብለሽ ቪዲዮ ኮል ደውለሽ ምናምን ሲወጣ አላሳየሽም በኢየሱስ ክርስቶስ ስም ይኸውልህ አንደኛው ኧረ ድምፅሽ አንቺ ሰርካለም ኧረ ድምፅሽ አንዴ ሰርካለም ቆይ ሚዩት አድርጋት መረጃ ነው የሚመጣው እሱ እንደዛ ስትዩ ስክሪንሻት አለው የገዛ ጓደኛሽ ደግሞ እንደዛ ብለሽ እንደወሰድሽ መታ ልትመሰክርብሽ ትችላለች እሷንም እየጠበቅናት ነው የገዛ ጓደኛሽ እናቷን አያማት ለእናትሽ ብሎ $800 ፕሪስክሪፕሽን ያለበት መድኃኒት ገዝቶ ልኳል ሰውየው እናትሽ ደግሞ በጥንቁልና እንደምትታመምና ከእግሯ ላይ ትል ይወጣል ብለሽ ቪዲዮ ሪከርድ አድርገሽ እንደላክሽለት እሱ ጋር መረጃ አለው እዚህ ጋር ማውጣት ስለማያስፈልግ ነው እናትሽን ዲስሪስፔክት ላለማድረግ ወደዛ ላለመድረስ ነው ስለዚህ አሁን በእልህና በትቢት የሚሆን ነገር የለም ይሄን ነገር አርገሻል ወይ አላረኩም በይ አርሲ ብለሽ ቆርጠሻል አልቆረጥሽም ይሄን ብቻ ነገር ይሄን ብቻ ከዛን ወደ ምስክር እንሄዳለን
አንሚዩት አድርጊና ነገር። እሺ አንደኛ ደረጃ አርሲ ብዬ አልቆረጥኩም። ሁለተኛ ደረጃ እናቴም አልታመመችም፣ እግዚአብሔር ይመስገን በጣም ደህና ናት። ስለ እናቴ አላወራሁትም። ትክክለኛ እናትና አባቶቼ እነማን እንደሆኑ እንኳን ለይቶ ማያውቅ ሰው ነው። ሁለተኛ ደረጃ እና ቆይ የመድኃኒት ብለሽ ስትቀበል ታዲያ ልወጣ ስለሆነ አንዴ የመድኃኒት ብለሽ ስትቀበል ስለማን ነው? አንዴ ልወጣ ነው። ስማኝ ላውራችሁና ልውጣ። ተካለም የመድኃኒት ብለሽ የተቀበልሽው የማን ነው ታዲያ? እንትን ምንም ነገር የመድኃኒት ብዬ አልተቀበልኩትም የኔ ቆንጆ። ከዛን ደግሞ ሲቀጥል ማለት ነው አሁን ፖይንቱ እሱ ብር የተወሰደብኝ ምናምን ከሆነ ማለት ነው እሳይ በላሁት፣ እንኳን በላሁት። ከዚህም በኋላ ብትልክልኝ ደስ ይለኛል። ናና ክሰሰኝና ብርክን ውሰድ። ናቲ እዚህ በህግ መክሰስ ትችላለህ። እኔ አንድ የምደግፍ ነገር እሱ ነው። ቆይ አንዴ የቤቱን ውል የተከራይሹ የቤቱን ውል ጭራሽ እንትን ናቷ አንድ ጊዜ ቆይ ታዩ ዝም በይ። ጭራሽ ምንድነው ከስር ደግ አደረገች ሰርኪ ምናምን የምትሉት ምድረግ ማታም። ይሄኔ ናቲ የሆነ ነገር አድርጎ ቢሆን እንደዚህ አይነት ሪያክሽን አልነበረም የእናንተ። ነገር አይደለም ይሰራል። አንዴ ሰርካለም እባክሽ አንዴ ይሄን መልሽልኝ። ይሄ የእናቴ መድኃኒት ነው ብለሽ በዚህ ፕሪስክሪፕሽን መሰረት አላስገዛሽው? ለእናቴ አይደለም ያስገዛሁት፣ ለቦይፍሬንድ እናት ነው ያስገዛሁት። ኢየሱስ ክርስቶስ ለእናቴ ነው። አዎ ለቦይፍሬንድ እናት ነው ያስገዛሁለት። አንዴ ቆይ አንቺ እንዴ ቆይ ብለሽ ሰማ ሞን ይሄ እኮ የሸርሙጣ መንፈስ እኮ ነው። ጭራሽ ቦይፍሬንድሽ ለሚደክልሽ ነው ታዲያ እሱ ሲከፍል የነበረው ለቦይፍሬንድሽ ነው። ለቦይፍሬንድሽ እናት ነው። እሱን እንደ ባል ቆጥረሽ እንደ ባል ተቀብለሽ ለቦይፍሬንድሽ እናት ነው $800 መድኃኒት ያስገዛሽው። ይሄን ብቻ ሊቀሸርሙጣ ነሽ ሰርኪ፣ ይቅርታ አድርጊ። መልሽልኝ ሰርካለም፣ ሊቀሸርሙጣ ነሽ ሰርኪ፣ ይቅርታ አድርጊ። ቆይ ቤላ፣ አይ አንተ በጣም የሚገርም ነገር ነው። ባይ ዘ ወይ ይሄ ላይቭ ሪከርድ ይደረጋል። ናቲ ፍርድ ቤት መገተር ትችላለህ። ጠበቆች አገናኛለሁ በቅርቡ ያ ለምሳሌ ይሄ ቃል በቃል ካንተ ጋር አገባሃለሁ ብላ ነው የቀረበችው። አገባሃለሁ ብላ ግን እሷ እንደምትለው ለፍቅረኛዬ እንደውም አንተን ታገባ የምትፈልገው አንተን በቃ በጣም ትወድሃለች። አንድ ቆይ ታዋራታለህ እያለች በጣም ስትዋሸኝ የነበረው ራስታው ነው የሆነ ራስታ ነገሩ ነው። ቦይፍሬንድ ነው ክለብ ራሱ ይዟት ሄዶ ደግሞ ምን ይመስላል? በስመ አብ ያለቀ መጠገብ ለደህና ሰውዬ ደግሞ አንድን ማድረግ አልቻልኩም። ቆይ አንዴ ቤላ፣ እኔ እናንተ ስሜቴ ስለምንሆን ነው። ከታች ላውጋውና ኬጂ ይሄ ነገር ትክክል ነው? አእምሯችሁ ውስጥ በትክክል ተቀመጠ አይደረግም በጣም እና ግን እሱም ገባ ሪስፖንሲብል መውሰድ አለበት ያጠፋው ነገር እስከሆነ ድረስ። ግን አትሊስት የቀረ ገንዘብ ካለ ትመልስለት። ትንሽ እየገባ 700,000 ብር ከወሰደ እሱ ስንት ነገር ማድረግ ይችላል። ዘዌ ሺቶክስ ምናምን የተበደለችው እንደም እሷ ናት። የመጀመሪያዋ እንዳልሆነ ነው የሚያሳየው። ገባ እንደገና ምን መሰለ ናቷ፣ ይሄ አሁን እኮ የኛ ዋና ፖይንት እዚህ ጋር ተሰብስበን እንደዚህ አይነት ሴቶችን ኤክስፖዝ የምናደርገው ተጠንቀቋት ነው። እንደዚህ አይነት ሊቀሸሌዎችን እንዴት አታርጉ፣ ትበዘበዛላችሁ። አሁን ናት እንደዚህ መናገር ባይፈልግ ብዙዎቹ እኮ እንደዚህ መውጣት አይፈልጉም። ይሄ ነው አካውንቷ፣ ተጠንቀቋት እባካችሁ። ምን መሰላችሁ ይቺ ልጅ አሁን በህይወቷ አይ ቲንክ ሚኒንግ ያለው ሰው የለም ህይወቷ ውስጥ ሚኒንግ ያለው ሰው አባቷ ብቻ ነው። እና ይሄን ነገር አባቷ አውቆ ልጅቷን ከስራት ለማዳን አባትየው ኮንታክት ቢያደርገን ወይ ደግሞ ናቲን ኮንታክት አድርጎት የተወሰደው ብር ቢመለስ እንደምታዩት ከአባቷ ጋር ኮንታክት ወስጃ ብር መድኃኒት አላስላኩም ነበር መጀመሪያ ያለችው። ከዛን ለባሌ እናት ነው ያስላኩት አለች። ባልየውም እኔ ምን አይነት ባል እንደሆነ አላውቅም። በሌላ ሰው ጠብሳ ከሌላ ሰው ጋር ስለ ሴክስ አውርታ ከሌላ ሰው ጋር ስለ ዝሙት አውርታ ያመጣችውን ብር ለቦይፍሬንድ እናት ነው ያስገዛሁት እያለች ነበረ። ከዛ ውጭ ደግሞ ወደ 700,000 ብር ነው የበላችሁ። እኔ ከዛም ከተደመረ ከዛ በላይ ይበልጣል ነው ከተደመረ በትክክል እስቲ ከዛ ይበልጣል። ከዛ በላይ ላሳየ ሪሲት በስመ ጽድት አድርጌ እንትን ይሄ የተታያዥ ወደ 250,000 ብር ወደ 250,000 ብር ነው የእንትን ያልኩት ብላለች። ሞን ወደ 250,000 ብር ነው የተቀበልኩት ብላለች። ዝም ብለህ በእንትና በአራት አብዝ አይደል? እሺ ይሆናል እንደዛም ግን እዚህ ጋር እኮ ዶላሩ አለ ቤላ። እኔ ማሳየት እችላለሁ እኮ ላፕቶፕ ላይ ስላደረኩት በስነ ስርዓት ጥርት ብሎ ይታያል። በቃ እስቲ ጥርት ብለው ቆይ እንዲህ ላድርገው እስቲ። በጣም ያሳዝ እባካችሁ ዲያስፖራ ወይ እባካችሁ እዚህ ሀገር ያለች ሴትን አምናችሁ እባካችሁ ስለ መድኃኔዓለም አይ
ይቅርታ አድርግልኝና እንትኑን ሄጄ በስነ ስርዓት አይቼዋለሁ። ቀኑን ዱፕሊኬት ነገር እንዳይኖር ማለት ነው። አንዴ ያው ገብቷል። እኔ ለሷም ብዬ አይደለም ለሀቅ ብለን እስከሆነ ድረስ ቁጭ ያልከው ዱፕሊኬት የለውም እስካሁን እዚህ ፔጅ ላይ ብቻ 3 ፔጅ ነው የላከልኝ እንዳንተ። አሁን እዚህ ላይ ካየው በአብዛኛው የላከው ብር ይቅርታ ደምረው እስቲ አንድ ላይ ደምረው በእናት በቃ እኛ እናምናለን የተላከው እኔ ሚኒማይዝ አድርገኝና እኔ ደምሬ እነግርሃለሁ። እሺ እዛውሩበት ግን ምን አለ መሰላችሁ እኔ ሲነግረኝ እንደ ወንድ ልጅ በጣም ቆስያለሁ ታመምያለሁ። እንደ ወንድ ልጅ ውጭ ሀገር ኖሩ ወንዶች እባካችሁ ቤተሰቦች ትረዱ ይሻላል። እሱም ጥፋት አጥፍቷል። ግን አንዳንድ ሰው ያምናል፣ ሰው ይወዳል። አንዳንድ ሰው ከአምርሮ ሊወድ ይችላል። አሁን እሱ እኮ እሷ የሚገርማት እሷ ፉል እንዳደረገችው ነው። አሁን እንደምታየው 3000 2000 ሰው እያለ ለጓደኛዬ እናት ስል ነው እንደዛ ያረኩት ነው ያለችው። እና ባሏን ደግሞ የምታውቁ ቆይ ባሏን ላሳያችሁ እና ባልየው ሜንሽን አድርጋችሁት ወደዚህ ቢመጣና አስተያየት ቢሰጥበት ደስ ይለኛል። ባልየው ሰዎች ፒምፖ ይሆናል አይደለም። ምን መሰለ እኔ አሁን አንድ ሚስት ብትኖረኝና በሸሌነት እየሰራች እንትን ብትል ደስ አይለኝም። ኧረ ማን አባቱ ይለዋል። ሌላ ሰው ጋር እንዲያወራች ብር አምጥታ እናቴን ብታሳክምልኝ ደስ አይለኝም። እና ባልየውን ቆይ ላሳያችሁ። ባልየው የትኛው ፎቶ ላይ ነበር ያለው ባልየው? እሺ ልጅቷ አይቻትና ልጅቷ እናት ምኗን አይተ እንደሆነ አላውቅም። ደግሞ ማምኗ ነው እሷ ስተት። ቆይ ባልየውን ላሳያችሁ። የት ሄደ? ይሁንና ባልየው ይሄን ሰውዬ የምታውቁት ሰውዬ እንዴት ነው ሚስት በሸሌነት ሰርታ እንዴት ነው ከሌላ ሰው የሀቅ ገንዘብ ወስዳ ያንተን እናት ብታሳክም እንዴት ነው ደስታው? በሉት እስቲ ይሄን ሰውዬ ፈልጉት አንዴ። ይሄን ሰውዬ ማን ነው? የምታውቁት ሰዎች አላችሁ? ፊቱን አይታችሁ ይሄን ሰውዬ የምታውቁት ሰዎች አላችሁ? እሺ የኛ እስቲ ያልሰማ ነው ሌላ ምን አለ ያልሰማ ነው? እንደዛ ከሆነ ብዙ ነገር ይኖራል። ቆይና ላስገባትና ይኸውልህ እሱ ቦይፍሬንድ አይደለም፣ አስጎብኝ ድርጅት ያለው ባለቤት ነው። ከዛ ውጪ ከስራ ሁለት ቀን የተገናኘ ነው። ቤላ ሚዩት አድርጋት ወይ ማውጣት ስለሆነ ነው። ነቅለሽ አትውጪ። አይወጣም። እሺ መሀል ወሬ ላይ ተነቅሎ አይወጣም። የነቅሎ ሯጭ ልጅ ስታን አንድ በመቤት ቆይ ሰርካለም እኔ እኮ እዚህ ጋር እንድትወያይ እኮ ነው ያመጣሁሽ። አሁን ቆንጆ ኤቪደንስ ምን ይኸውልህ ስልክ ገብቶብኝ ነው ወጥቼ አይደለም። እና ይኸውልህ አንድ ነገር የምነግርህ ነገር ልጁ ቦይፍሬንድ አይደለም እወቁ። ስሚኝ አትንጭ። ለኔ ለሱ ነው ብር የላኩልህ ለሱ ነው። ተዋሻለች ማለት በጣም ውሸታም ነች። ኢቭን ይኸውልህ አሁንም የሱ ላይፍ እንዲነካ አልፈልግም። ይኸውልህ እሱ ማለት ነው በህግ ይጠይቀኝ። ኢትዮጵያ መጥቶ እኔ ራሴ ጠበቃ ነኝ ለራሴ እቆማለሁ። ይምጣና በህግ ይጠይቀኝ። ጠበቃ መሆንሽን እናውቃለን እኮ ሰርካለም። ከዚህ በላይ ወሬ ማውራት አልፈልግም። ኢትዮጵያ መጥቶ በህግ ይጠይቀኝ ባይ አንዴ ሰርካለም አንዴ ስሚኝ። የዴ ባይነ ደረቀ ረበ መብዳ ሲጀመር በጣም ዲስሪስፔክትፉል ናት። አንተ እንደዚህ አይነት ሴት ሲጀምር ለምን እንደምታወራ ራሱ ማለት ይሄን ሁላ ነገር ማድረግ ሳይሆን ጭራሽ ማውራት ራሱ አቲቲዩድ ያስጠላም። እንዴት ነው ዲል የምታደርገው? እንደዚህ አካውንቷ ይሄ ነው እባካቸው። አሁን እንደዚህ አይነት ሰው በምን አይነት ነገር መሰለህ ትክክል ናት ትላለህ እንዴ? ኒክ የምትባለው ሸርሙጣ ነህ። አይደረግም። አንዴ አቤላ ተወሱን አትስደብ። ከኮሜንት ጋር አትመላለስ። ልጅቷ አይቻትና ሰርካለም ሰለሞን ትባላለች። እንደዚህ አይነት ሰው ወደ ራሱ ሴንስ እንዲመለስ ምን መሰላችሁ መደረግ ያለበት? ስማ ሞን የሆነ ሀሳብ መጥቶልኛል። አንድ ጊዜ ስማኝ። አቲቲዩድ ደስ አይልም። ለእሱ ብቻ ሳይሆን ለእኛ ያላትን ንቀት ነው ያሳየች። ስለዚህ አካውንቷ ይዘጋል። እንደ ሀሳብ አካውንቷን ሪፖርት ማድረግ እንችላለን። ሰርካለም መደረግ አለበት። በቃ መደረግ አለበት። ቀጥታ ለሰውም ትምህርት ይሁን። ከዚህ በኋላ እንደዚህ አይነት ሴት ማንም ሰው ዴት እንዳያደርግ ለሌላ ሰውን እኔ ሌብነት በኩራት ማስወራት ጀመረ። እንዲ ሌብነት ቆይ ግራ ይገባል። ይሄን ሀሳብ ለምን እንዳመጣው ታውቃለህ? አሁን ነገም ደግሞ ሌሎች ወንድሞቻችን ተታለው እንደዚህ አይነት ወጥመድ ውስጥ እንዳይገቡ በዚህ አካውንት ይዘጋ። እሺ አካውንቷ የትኛው መሰላችሁ? አካውንቷ ይሄ ነው። ሰርካለም ሰለሞን
ቆይ እኔም በራሴ ላይቭ ልግባና ሪፖርት እናስደርገዋለን። እስከዛ እንትን የምትለውን በልና ለጥፈን ሪፖርት እናደርገዋለን። ሰርኪ ሰለሞን ይባላል። ነገ በየተለያየ ሚዲያዎች ይፖሰታል። ይሄ ምንድን ያደረገችው ሰርካለም ናቲ የሚባለው ወንድማችንን ጓደኛ በመሆን በመቅረብ ከ750 ሺህ ብር በላይ በማስላክና መድኃኒቶችን፣ የተለያዩ ስልኮችን፣ በቤት ኪራይ የሚውል ገንዘብን በማስላክ እሷ ግን ስታስተዳድር የነበረው ጓደኛዋን ነው ወይ ደግሞ ቦይፍሬንዷን ነው ስታስተዳድር የነበረው ማለት ነው። እና እዚህ መታ ደግሞ በኩራት ተናግራለች። በኩራት እንደዚህ ነው ብላ ተናግራለች። ልታምንም ልታስረዳም አልፈለገችም። እኔ ማድረግ የምፈልገው ነገር ቢኖር ይቺ ልጅ በቃ እንትን መረን ሆናለች፣ ጋጦጥ ሆናለች እና ህይወቷ ላይ ግን አባቷን ቤተሰቦቿን ትወዳለች። አይ ቲንክ እናት ያላት አይመስለኝም። እናት ቢኖራት እናቴ በእግሯ ውስጥ ትል ወጣ ብላ ቪዲዮ እያሳየች ወር ደግሞ አርሲ የሆነ ጠንቋይ ቤት ሄዳ ብር አታስልከውም ነበር። ልጁ ደንግጦ ነው የላከው ብዙ ብር። እናቴ በእግሯ ትል ይወጣባታል ምናምን ብላ ነግራው። ማጭበርበር ወንጀልም እኮ መከሰስ ትችላለች። ታውቃለህ? አዎ እያንዳንዱ ነገር መክሰስ ትችላለህ። ግን አሁን ምንድነው አባቷን ታከብራለች። አባቷን ስለምታከብር ለአባትየው እንዲደርስና አባትየው ምላሽ እንዲሰጥ ኦር ደግሞ እንደዚች አይነት ልጅ አውቀዋለሁ። አባቷን ደላላ ነው እህል በረንዳ። ተው እኔ አባቷን መናገር አልፈልግም፣ ግን አባቶች ብዙ ይለፋሉ። ለፍተው ነው ልጅ የሚያሳድጉት እና ልጅህ ጥሩ ስራ እየሰራች አይደለችም። ወደ አይምሯ የምትመልሰው አንተና። በዚህ አጋጣሚ አባትየው ከሰማ በጣም ይቅርታ፣ እርሶ ነው ማለት ያለብኝ። አቶ ሰለሞን እርሶ ብቻውትን ያሳደጓት ልጅ ናት። የት ነበር ናቲ ሰፈሯ ያለች አንተን? አለም ገና የሚባል ሰፈር ነው። ሰፈሯንም ዋሽታለች እርግጠኛ ነኝ። ማርያምን ናት። በጣም ይቅርታሽ። ሶስቱን ፔጅ ማሳየት እችላለሁ። አንድ አይነት ትራንዛክሽን ነው እና ድንገት ተሳስተ ከሆነ ሶስቱንም የተለያየ ከሆነ ላክልኝ። ማሳየት አንድ ናቸው። ላውጋ እንደዛ ከሆነ እኮ እዚህ ጋር ስትደምረው የሚመጣው $2800 ነው። ምን የላኩ ሶስቱም ወረቀት የተላኩ ናቸው። ትራንዛክሽኑ፣ ቀኑም፣ ብሩም፣ አማውንቱ ምንም አንድ አይነት ነው እያልኩ ነው። የሶስቱን ፔጅ ያ እና ደብል ቼክ አድርጌ ላክልኝ እያልኩ ማሳየት ይችላል። አንድ አይነት ልካለት እንዳይሆን 4 ፔጅ ያልከው አንድ አይነት ልካልኝ ይሆናል። ቼክ አድርጌ ያልኩ ለዛ ነው። አዎ የተለያየ ላክ። አይ አንዱ ፔጅ ላይ ብቻ ነው $2800 ያለው። ያ $2800 በ150 እስቲ ያባዙልኝ አንዴ። እዚህ ላባዛል። አዎ $2800 በ150 በሲቆልስ 420 ሺህ ብር 420 ከ450 ብር 420 ሺህ ብር 420 ሺህ ብር። እኔ እኮ የሚያናደኝ 420 ሺህ ብር ወስዳ አንግሬትፉል ናት። እስቲ ለእሱ ያላት ንቀት ስለ እኔ እንደዚህ አይነት ነገር እግዚአብሔር አያደርስብኝ። ቢያደርስብኝና እንደዚህ አልበላም ብበላል እሱ የዋውኑ ነው እንጂ አንድ ብር አልቅ። አረ ልኮ እንደዚህ አይነት ዲስሪስፔክት ባይ እሷ አትኖርም። እጄን ለመንግስት እሰጣለሁ። ባለቀለጥኩትም 420 ሺህ ብር። አረ በስመ አብ። ያ ስለ ደግሞ የሚያናደው ስማኝ ምን መሰለህ፣ እንዲህም አስልኳት ወደ 700 ሺህ ብር አስልኳት እዚህ መታ ይቅርታ እናቴን ወይ አባቴን የምወደው አባቴን ስለታመመ እንደዛ ለማድረግ ነው በውሸት ነው ያስላኩት ብትል እኔ በቃ እረዳታለሁ። እናቷ ታማ ነው ብላ ለጓደኛዬ እናት እኮ ናለች፣ ለቦይፍሬንዷ ለባሏ እናት። እናቷ እዚህ ጋር ምን እንደሆነ ታውቂያለሽ? መሆን በቃ ኮንዶም አቀባይ ነው። ሁለቱ ሲለጣለጡ ኮንዶም እንደሚያቀብል ሰው ማለት ነው። እንደዛ ነው። ኖርማል ኤላስቲክ ኮንዶም አለ የወርቅ እኮ። ማርያም ይቅርታ አድርግልኝ። ወገብ ያዥ ነው የሆነው። ወገብ ያዥ ሆነ በማያውቀው። እኔ እንዴት እባካችሁ፣ እኛስ ዲያስፖራ አይደለንም። ኬጂ ከታች ላውጋው ሌላ የምታዩ ዲያስፖራዎች እባካችሁ ለሴቶች ገንዘብ አትላኩ እባካችሁ። አንደኛ ሰርተው የሚለወጡበትን ቻንስ ፈጠሩላቸው። ሰርተው እንዲለወጡ ካረጋችሁ ማድረግ ያለባችሁ በስማችሁ ፀጉር ቤት፣ በራሳችሁ ስም የቢዝነስ ሴንተር ከፍታችሁ መጨረሻ ላይ ወደ እናንተ የሚገባ ግን እሷ ቀን በቀን እየሰራች የምትለወጥበትን በር አሳዩት እንጂ ጥሬ ገንዘብ አትላኩ። ጥሬ ገንዘብ አትላኩ። የምሬ ነው የምላችሁ። ሴት ልጅ ናት። መዋዋግ መጋጌጥ ሊያምራት ይችላል፣ ግን እሱንም ቢሆን በገደብ አድርጉ። እኔ በ3 ወር ውስጥ እንዴት ይሄን ያህል ናቲ፣ በወር ስንት ነው ሜክ የምታደርገው ማለት ነው ገንዘብ?
ዲፔንድ ኦፍ የሚከፈል ዲፔንድ ኦፍ በሳምንት እንትን ነው ኮማንደር ነው በወር እስከ $10,000 ወይ $5,000 እርን ታደርጋለህ። ከዛ በላይ ታገኛለህ። ለአንተ ምንም ስለሆነ ነው። እባክህ ናቲ አሁንም ደብል ቼክ አድርግ። አሁንም የላክልኛል አንዳንድ በቃ ይሄ ነው ያለኝ ሶስቱም አንድ አይነት ናቸው ማለት ፕሪንት ያደረጉ ሶስት ነው ፕሪንት ያደረጉትና ቮይስ ሜሉ አለ ናቲ ቮይስ ሜሉ ልክ ይላታል ለሞኑ ቮይስ ሜል ላይም አያስፈልግም። ቤላ የቮይስ ሜል መረጃ እኮ በዛ ብር ስትጠይቀው የጠየቀችውን ብር እንዳለ አሰባስበው የያዘ ከሆነ ኤቪደንሱ አሪፍ ነው። ቂጥ ይከታታል። አይ ያለችው ምን መሰለህ፣ ለእኔ ላከልኝ ቮይስ አሁን ካወራችሁ በጣም ያነሰ ነው። እኔ ስሰማው አመመኝ። ቮይሱን ያኔ ሲልክልኝ እንዴት ነው ማገባ አንተ እንደዚህ እየተጨቃጨከኝ እንደዚህ እያረከኝ በቃ ምናምን ስትል እያመናጨቀች ስታወራው ነው ላከልኝ። እና እሱ አሁን ምንም ቫልዩ ለስ ነው። ለምን እዚህ ላይ ገብታ አወራችሁ እኮ ገብታ ለባሌ ነው። ከዚህ በላይ ዲስሪስፔክት የለም እኮ ለባሌ ነው ያስላክ ናቲ። እንደውም አየህ ለበጎ ነው። እንኳን አወቅኩ ለእሷ እንዳልሆነ እንኳን አወቅኩ። በጣም ለእሷ አይደለም ለበጎ ነው። ማርያም ናቲ ምን ታደርጋለህ መሰለህ ናቲ፣ አንድ ነገር ልንገርህ፣ በወር $5,000 በላይ ታገኛለህ። አገኛለሁ በቃ እንዳለ ኤቪደንሱ ይሄ የኔ ላይቭም ሪከርድ ተደርጎ ይቀመጣል። ብዙ ሰዎች ጋር ስላለ ልጅቷም ስትታወቅ የምሬን ነው የምልህ ከሳሳት በጣም ከሳሳት ልንገርህማ ለጠበቃ $1,000 ብታወጣ ለጠበቃ አይችልም። ሞን ፈቅዶ ነው ሄዶ ራሱ ነው ባንክ ቤት ፈቅዶ ነው የሚለው። አይ በማጭበርበር እንጂ ሌሎችም እኛ ማናቃቸው ነው የላከው። ምንም ማድረግ አይችልም። ከዚህ በኋላ ብቻ ለሌላው እንዳይልክ ልትነግረው ትችላለህ እንጂ ምንም ማምጣት አይችልም። አይ በኢትዮጵያ ሕግ አላውቅም፣ ግን በውጭ ዓለም ላይ ግን ትችላለህ። ምክንያቱም ይሄ ማኒፑሌሽን እያደረገችው ነው በፍቅር አስመስላ። አሜሪካ ትጠይቅበታል። አሜሪካ ትጠይቃለች። በፍቅር ትራፕመንት አድርገህ ኢትዮጵያ ውስጥ የራሱ ጠበቆች አሉ። እኔ ላገናኘህ እችላለሁ። ራሱ እሷን በገንዘብ የወሰደችውን አትሊስት የወሰደችውን ትራንዛክሽን እንድትመልስ የሚያደርጋት ማለት ነው። ለምሳሌ በመካከላቸው ግዢ አልተፈጸመም፣ አላገባትም። ስንቱ እንደዚህ ሆኗል እኮ ማውራት ስለማይፈልግ ነው እንጂ አትሊስት ፊት ለፊት መውጣት ያንተ አሪፍ ነው። ገባ እኔ የምለው ቆይ ናቷ አሁን እዚህ ስር ማለት ነው በፍላጎቱ ነው የላከው ምናምን የሚል ኮሜንት ብዙ በተደጋጋሚ ከሴቶች እያየሁ ነው። እና እናንተ በፍላጎታችሁ እግራችሁን በልቅጣችሁ እየተደከላችሁ እንደዚህ ደፍሮኝ እንደዚህ ደፍሮኝ እያላችሁ ፎልስ አሊጌሽን ታመጡ የለ እንጂ አይደለም። አይ የሴቶቹ እኔ ዛሬ ቪዲዮ ጋይስ ዛሬ ፖስትኩትን ቪዲዮ ብታዩት ቀጥታ ለእንደዚህ አይነት ሴቶች ነው። ለሴቶች ጥቃት ቆማችሁ ሳይሆን ሸሌነታችሁና ነውራችሁን ለመደበቅ ነው ፌሚኒስት የምትሆኑትና የምትከራከሩት። ሁላችሁም በየቦታው እንደዚህ ነው የምታደርጉት። ወዶ ነው የሰጣት የምትሉት ማለት ነው። ይሄኔ ከወዶ ጀርባ ብዙ ጭቅጨቅ አለ፣ ብዙ ማኒፑሌሽን አለ፣ ብዙ እናቴ ታማብኝ አለ፣ ብዙ ልሞት ነው ራሴ ላጠፋ ነው የሚላለ። ሌላ ደግሞ ብዙ እንደዚህ አይነት ኮርማ አለ። እንደዚህ አይነት ኮርማ ስል ደና አድርጎ የሚበዳ ብልቱ ትልቅ የሆነና በሷ እምስ ለሱ ገንዘብ የሚያስልክ እንደዚህ አይነት ብዙ ወጣት አለ ወንድ። የምሬ ነው የምላችሁ። እና እኔ ውጭ ያላችሁ ወንዶች አትላኩ፣ ገንዘብ አትላኩ። የምሬ ነው የምላችሁ አትላኩ። በቃ ከዚህ በላይ ዲስሪስፔክት እንዴት ልጠብቁ ነው? በቃ ከዚህ በፊት ብዙ ነገር አጋጠመን እኮ። ነገ እኔም አንድ ጥያቄ ልጠይቀው ናትዬ፣ አንድ ጥያቄ ልጠይቅ። እንደዚህ ኖርማል ሴክስ ቻትናን አርገሽ ታውቂያለሽ ከእሷ ጋር? ኦንፎን በቴክስት ማለት ነው? አዎ። ናቷ የቦይፍሬንዷ ነው ያወራ? ናቲ ምን ብለህ ነበረ? እዚህ ላይ ማውጣት ስለማንፈልግ ነው እንጂ ኔክስት ፒክቸር አለ። ሀይ እሷ አለኛ አትሊስት የእንትኑ ደርሷል የደረሰው። ግን ሴቶች ዲናይ ሳያደርጉ እዚህ መጥተው ምንም እንዳልተፈጠረ ነው። አሁን ያን እሺ ከታች ላውቀው እሱን ብንፖስት ደግሞ ልጅቷ ደግሞ ፊቸሯን ይቆጣል። ሰላም ሞን እንዴት ነህ? ቫይብሬተር እንዴት ነህ? ሰላም ነው ላውቀው። ሁላችሁም ሰላም አለን። ግን ስማ ልጅቷን ስትሰማት ምናምን ነገር ኔክድ ይዘህ ራሱ ልለጥፈው ነው ብትላት
አረ በደምብ ከፈለክ ተነቀሰው የምትል አይነት ነገር ነች። ምንም ጣጣ የማይሰጣት የለመደች አይነት ነገር ሲሪየስ በእንትን እኮ አይደለም እንደዚህ ኤክስፖዝ አናደርግም እኮ ድሮም ጀምሮ። ግን ምንድነው አሁን እሷ ሊጎዳት የሚችለው የእሷን ነገር መፖሰት ሳይሆን አካውንቷን ማዘጋት ካላስ ሌላ ሰው እስካማታደርግ ነው። ፕላስ ሌላ ሰውም የሆነ የተበደለ እንደሱ የሆነ ያጭበረበረችም ይኖራል። ፎር ሹር የሆነ ፎቶ ምናምን ተለጥፎ ይኖራል። እዚህ እንደውም ቪዲዮ ቢሰራ ሌላ ሰውም ይመጣል በእርግጠኝነት። አዎ አለን እንደዛ እሱ ሌላ እንኳን አናረግ እንደ አንተ የለመደች ነች። አሩሲ በፕሌን ሄዳለሁ ሱሉልታ በፕሌን ስትባል አንተ ራሱ አታውቅም እንዴ? ወደዛ እንደዛ አይነት ነገር እንደሌለ አሩሲ በፕሌን የት ፕሌን አይታ የምታውቀውን ገለዋን ራሱ ኩሬ ውስጥ አይደል እንዴ? ዝናብ አጊጠብ ኖ ሪዝኖቹን ስታይና ተደጋጋሚ የላከውን ነገር ስታይ አንተም ጥፋት አለበት እውነቱን ለመናገር እንደውም የሆነ ቶሎ ባነንክ ነው ይባለው። እንደዛ አይነት ሪዝን እየተሰጠ ስትልክ መቆየትን ስታየው ማለት ቤት ልከራይ ብላኝ የተከራይሽ የቤቱን ውል ላኪልኝ አልኳት። ሳትከራይ አልጋም ሳትገዛ ምንም በቃ ብሩ እንዳለ ለሱ ነው የሰጠሁት አለች ለቦይፍሬንድ። አንተ የሆነ ሰዓት ላይ እኮ መሄድ እኮ ትችላለህ እኮ ስፔንድ ያረከውን ገንዘብ ስታይ ለ4 ቀንም ለ5 ቀንም ሄደህ እኮ ማመቻቸት የምትችለው ገንዘብ ነው ያወጣው እኮ በጣም ኤኒዌይስ ያለፈ ነገር ነው። ግን ሪዝኖቹ ምናምን ነገር ምንም አያስኬዱ። እኔ ይቅርታ አድርግልኝና ጥፋት ናቲ ያው ነግሬያለሁ በስልክ አንተ ማጥፍታል ያለ ጥርጥር። እኔ ይቅርታ አድርግልኝና በአይን አይታት ለማታውቃት ሴት ሰላም ብላት በእጅ ጨብጣት ለማታውቃት ሴት ምን ትሁን በአሁን ሰዓት ላይ ስንት ሌባ ሴቶች እያሉበት ምድር ላይ ተቀምጠ አንተ ዝም ብለህ በእምነት ብቻ ይህን ሁሉ ብር መላክ ጥፋት ነው። ይሄ ያለ ምንም ጥፋት እሷ ብልግና አጥፍታለች ያለ ጥርጥር። ምክንያቱም በስስ ጎን ገብታለች። ያ ማለት አፈቀርኩ በማለት የእናቷን ቁስል ፎቶ በመላክ ታማለች እናቴ ሲባል እናት ያለው ሰው ሁሉም ያዝናል። በተለይ ደግሞ ገርል ፍሬንዴ ብለህ በዛን ሰዓት አንተ እሷን ስለምታያት ስለዚህ የገርል ፍሬንድ እናት እግሯ ላይ ዝንብ እየወረረው ትልን ፎቶ ብትልክልኝ እኔም ሆነ የምልከው ነገር ሊሆን ይችላል። ነገር ግን አንተ ጥፋት ምንድን ነው? የተደጋገመ ውሸቶች ሲመጡበት እነዛን ውሸቶች ቶለሬት አድርገህ መላክክ ይሄ ውሸት ነው ብለህ ማቆም ነበረብህ። አይ መጨረሻ ላይ የሆነ ብር ልኬ በጣም በቃ እናቴ ገባች አልችኝ። እሺ ላኪልኝ ቢሉ ሐኪም ቤት ስላት በቃ ዋሸችኝ። አትፈርጂበትም እኮ ከታች አትፈርጂበትም። ማርያም ትደነዝዛለህ። ፍቅሩ ስትሆን እንደዚህ እንኳን ከዚህ በላይ ሌላም ውሸት ትዋሻለህና አትፈርድበትም። ጥፋተኝነት እንዳለ ምን አለ መሰለሽ ቤላ መጀመሪያ ላይ የሚመጣልህን ኤክስኪውዞች አይተኸው አአ ብለህ መቆም አለብህ። ገብቶሃል? ምክንያቱም ይቺ ልጅ በአካል አይቷት አያውቅም። በፎቶና ይቅርታ ግን አንዴ ሁለት ጥሪ እናድርግ። አንዴ በጣም ዛሬ ቪዲዮ ፖስት አድርጌ ነበረ። ከቻላችሁ የሴቶች መብት ተሟጋች ነን የሚሉትን ለእንደዚህ አይነት ሴቶች የሚከራከሩትን ሴቶች ብታስገቡልን ሜንሽን አድርጋችሁ ብትጠሯቸው በጣም ለሴቶች መብት ተቆርቋሪ ነን ያሉ ሴቶች እንደዚህ አይነት ወንዶች እየተጎዱ ስለሆነ እስቲ መጥተው ምን እንደሚሉ ብንሰማ። ሁለተኛ ደግሞ የህግ ሰው ካላችሁ ላኩ። የህግ ሰው ካላችሁ ቤዛ እኔ እንደዚህ ላድርግልህ። ቤዛ ጠበቃውን ሼር አድርግልህ። እሺ ላውቀው። ቤዛ ደህና ነሽ? ሞዬ እንዴት ነህ? አለን። ምን አይነት ዘመን ላይ እንደደረስን አየሻ በግልጽ። ኧረ በጣም ገርሞኛል እኮ በጣም የሚገርም ነገር። ብዙ ሴቶች እርግጠኛ ነኝ አሁን ነገር ሪከርዱንም ሲያዩ ጀግና ማለታቸው አይቀርም። ጀግና ሰርካለም ሰለሞን ማለታቸው አይቀርም። ደግ አደረገች ነው የሚሉት እነዚህ። ደግ አደረገች ነው የሚሉት። ያ ግን ምንድን ነው የሚያሳያችሁ? ብዙዎች ዲያስፖራዎች ወይ ሀብታሞች እባካችሁ እሺ ለሀቢባም ሼር አድርጉላት። ሀቢባም እንድታወራ ሰው ቤት አትመጣም እሷ ካልሄደ በስተቀር ሀቢባ ለምን ሰው እንትን እንላለን ብላ በፊቱም አታደርገውም። ሰው ቤት ተሰም በራሱ አታደርገውም። ጊፍት ይቆርጣል ትላለች እሷ። ቆይ ጊፍቱ ይቆርጣል። ሰው ቤት አትገባም። ሰው ቤት አትገባም። ራሱ ብዙ ጊዜ ሳያት ለሴቶች ነው የምትወጣው። ሞዬ የት ነው ያለችው ልጅቷ? ቆይ ንገረኝ፣ የት ነው ያለችው? እሱስ ምንድን ነው የሚፈልገው? እሱ ገንዘቡን ማስመለስ ነው የሚፈልገው። አሁን ያለችው እንደ ሪከርድ ይቀመጣል። ሪከርድ ያደረጉ ብዙ ሰዎች አሉ። ድጋሚ በለዋለሁ አለች እኮ ድጋሚ ባገኘው ከቻልክ ላክልኝ አለችው። አይደል እንዴ ጥጋቡ! አንተ መልሷ ራሱ ደም ያፈላል። ሲሪየስሊ አንተ ጠንካራ ሰው ነህ። ቆመ መሄድ ራሱ እኔ አልኩ። በነገራችን ላይ ይሄ ማለት ያስጠይቃታል፣ ወንጀል ነው በእርግጠኝነት
ማስረጃ ካለው አካውንት ያስገባበት ማስረጃ ካለ እዚህ ጋር የተናገረችው ነገር ሪከርዱ ብቻ በቂ ነው። እዚህ ጋር ሞንጋ የተናገረችው ጠበቃውን ሼር አድርጊለት ቤዚ። እሺ እንትን እያረኩለት ነው። አዎ ጠበቃው ሼር ብቻ ሳይሆን እንዴት ልበላችሁ፣ እኔ ግን ለጠበቃ አይደለም ለዲያስፖራው ሼር እንድታረጉ ነው የምፈልገው። የምሬ ነው የምላችሁ፣ እግዚአብሔር ነው የምላችሁ። እናንተ አሁን ናቲ 25 ዓመት አሜሪካ ኖረሃላ። እግዚአብሔር ነው የምልህ። ምን መሰለህ የምታረገው አሁን አዲስ አበባ ውስጥ በጣም እንደዚህ አይነት ሴቶች ስለበዙ ልክ ኢትዮጵያ ስንመጣ በቀጭንዬ መርፌ ፓስፖርትን ትበሳታለህ አንገት ላይ እንደ ሀብል ታንጠለጥላለህ። ከዛም ቦሌ ላይ ወክ ማድረግ ነው ወይ ደግሞ F150 መኪና መንዳት ነው። ለአንድ ቀን መቼም ኧረ ሲጀመር F150 ማትንዳ እንዴት ልበልህ፣ ቲክቶክ ላይ የምሬ ነው ቲክቶክ ላይ ናቲ ዛሬ ወጥተህ አሜሪካ 25 ዓመት እንደኖርክና ፓስፖርት አሳይተህ ከዛም በኋላ ኢትዮጵያ ልመጣ ነው አብራችሁ የምትዝናኑ ካልክ እርግጠኛ ነኝ ከ30 እስከ 50 የሚሆኑ ቆንጆ ቺኮች ዴም ያደርጉልሃል። ቆይ ደፈራውን አስገቢው። ላውጋው የሚለውን አልሰማኸውም? ሴቶች ከዲያስፖራ ከወገቡ በታች ነው። እስቲ ንገራቸው ለእኛ የምትለን ላውጋው። ከወገቡ በታች ይቅር ይበለኝና ከወገቡ በታች ራሱ የሆነ ሰው የሌለው ሰውዬ ፓስፖርት ካሳየ ማንም የኢትዮጵያን ሴት ይደግፋል። እንትን ኮልሚ ደብተራውን ይቻላል። አላከም ኮሜንት ያርግ ወይ ኮሜንት ያርግና የሆነ መረጃ አለኝ ምናምን እያለ ነበር። ቆይ እሺ እንትኑ ላይ ቤላ ጊፍት ላይ ስትገባ የመጀመሪያ ጊፍተር እሱ ነው። ግን ስነካውም አላወጣልኝ። እሱን የመጀመሪያ ጊፍተር እሱ ነው። ግን ኢንቫይት ለማድረግም አላወጣልኝ። ቴክስት ላክና ከዛም በኋላ ኢንቫይት አድርገው። ቤዛ ምን ልትይኝ ነበር? አይ ላውጋውን ነው። ላውጋው ሁሌ የሚለው ነገር አለ። ልክ ዲያስፖራዎች ሲገቡ ከወገቡ በታች እንኳን እንትን ባይል ዲያስፖራ ይቀበሉናል እያለ ነበር እና አንተ ካልከው ጋር ተመሳሰለብኝ ያልኩት። አዎ ግን በጣም የሚያሳፍር ዘመን ላይ ደረሰን። እግዚአብሔር ወስዶ በኩራት ማውራት የተጀመረበት እኔ ለዚህ ነው አንዳንድ ሴቶች እናት አይደሉም ማለት አሁን ሰርካለም ለማንም እናት መሆን አትችልም። እናት ብትሆንም የእናትነት መንፈስ የለባትም። አስቢ የእናቴ እግር ውስጥ ትል እየወጣ ነው። እንዴት በእናቷ ራሱ ትነግዳለች ነው ጥያቄው። ለራሷ እንደፈለገች ለእናቷ ግን እንዴት ትነግዳለች? እቺ ለእናቷ ቢያንስ እናቷ ትል ምናምን የሚለው ራሱ እኮ ከባድ ነው። አይ ትንሽ ብቆይ እኮ ቤዛ ትንሽ ብቆይ የእናቴ ቀብር ማስፈጸሚያ ሁላ ብላ ትፈልጠው ነበር። ያው በጊዜ ባለን እንጂ ሲሪየስሊ እንዴት እናቴ ወዳሃት ነበር። አዎ ወንድ ልጅ እኮ ሴትን ከወደደ እኮ አፈር ነው የምንለው። እናንተ አይገባችሁ እኮ። ለዛ እኮ ነው ቅድም እንደዚህ ያልኩሽ፣ አትፍረዱበት ያልኳችሁ እኮ ለዛ ነው። ያው እሱ ትልቅ ሰው ነው እንደዚህ አይነት ሚስቴክ ሰራ እንጂ ሁላችንም እንደዚህ አይነት ሚስቴክ ሰርተናል። ሰፈሯን ማሳወቅ ትችላለህ። እንትን አባቷን ኢንፎርም ለማድረግ እናት ምን ታደርጋለህ? በጀት ትመድብና ቡና አጣጪዎች አሉ ኢትዮጵያ ውስጥ ሄደው እነሱ ቤት ቡና ሲጠጡ ለአባትየው ስለ ልጃቸው ነው። ሽማግሌው መላጣ ሰውዬ ማውራት ይችላል እንዴ? አዎ ኮልሚ ደብተራው ገባ እኮ እንዴ። ኮልሚ ደብተራውን ፕሮፋይል ቀይሮ ነው ደቢ እኔ እኮ ማነው ብዬልሻለሁ። ላውቀው ደግሞ ማብሸቂያ ያገኛል። ላውቀው ስማ ሞን፣ አሁን ምን አለ መሰለህ፣ ስማ አሁን እንዳየው ከሆነ ሁሉም እሰይ ግፊ በቃ እንደዚህ ሁሉም አፕሪሺየት እያደረጓት ነው። ማንም ሰው ተጠያቂ እንድትሆን እያደረጋት አይደለም። እና ከዚህ በኋላ እንደው እርምጃ መውሰድ ይሻላል። እግዚአብሔርን ድንገጥ እንዲሉ ሰው እንደዚህ ሲያደርግ እንደዚህ አካውንት እየከፈተ ቲክቶክ ላይ ቢዝነስ ሳያደርጉት በፊት ቀድመን እኛ እንደዚህ ካስደነገጥን መቀጣጫ ይሆናል ብዬ ተስፋ አሁን ይሄ ላይቭ 3000 ሰው ታያላችኋል። ለብዙ ሰው ሼር አድርጉ። የምሬ ነው የምላችሁ። ይሄ መማሪያ ነው። ለብዙ ሰው ሼር አድርጉ። 3000 ሰው አላችሁ፣ ሼር አድርጉ እባካችሁ። ዲያስፖራዎች ገንዘብ አትላኩ እባካችሁ። በእናንተ ገንዘብ ነው መልሰው እኛ ጋር እዚህ ጠግበው የሚላላጡበት። እኔ ባይዘው ብዙዎቹ ቲክቶክ ላይ ያሉትን ሰዎች በአካል የማግኘት እድል ነበር። ከነሱ ጋር ቫይቤ ስለማይሄድ ነው እንጂ በጣም 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 የወረደ ቦታ ነው የሚታየው። እናንተ እዛ ብር በላካችሁት እነሱ እዚህ ሺሻ ጋብዘው የሚደክላቸው ሰው አለ። እርግጠኛ ሆኜ ነው የምነግራችሁ። በተራ ሺሻ ና ከቤት ተጠርተው ና ልጋብዝ ተብሎ የምር ነው የምላችሁ።
በጣም 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 እንዴት ለትዳር እንደምታስቧቸውም አላውቅም። በጣም ብዙ ሴቶች ናቲ በጣም ይቅርታ ፕራይቬት ነገር ስላወጣው አንዷን አሁን ዲፖርት አድርገን ልታስልክ ነበረ። እንዴት ነው አንተን ከዛ ራሱ አለመማርህ እንጃ። ሴቷን አምኗት አግብቷት አንተ ጋር ራሱ መታ አላረፈችም። እንደገባች አሜሪካ አልመጣም ማለች አንተ ጋር ወንድሟ ጋር ነው። በጋብቻ ነው ያመጣት ወይስ በፊያንሴ ፊያንሴ? እና ተርሚኔት ማድረግ ትችላለህ እኮ እና 90 ዴይስ አለ አይደል? እንዴት አለ በዘጠና ውስጥ ካላገባት እኮ ተጠርዛ ትመለሳለህ። እና መለሷት ገና ነው እንግዲህ ፎሎ እያረኳቸው ነው። ሆምላሳቸቲ እኔ በጣም የዋህ ልብን ያለህ ናቲ፣ እንደዚህ አይሆንም። አዎ ግን የናቲ በሴት መሸወድ ግን ትንሽ ኖርማል ነው ማለት አልበዛም? ምን መሰለሽ አረ በዛ ትንሽ በዛ። አካባቢ ላይ ሴቶች የሉም ናቲ? አይደለም 25 ዓመት አትላንታ እኮ ነው ደግሞ የሚኖረው ቫይብሬተር። አትላንታ በመድኃኒዓለም ጭራሽ የሴቱ ቁጥር ይበዛል እኮ ያበሻው። የሙሉ መናሪያ የኖርክ እንዴት ለኢትዮጵያ ሴት እዛ ብር ትከፍላል? የኢትዮጵያ ሴት እንደዚህ ናቸው። ኦርጋኒክ ፈልጎናል። እኔ ቫይብሬተር ከታች ላውጋው እሱን ለመውቀስ አልፈልግም። ሌሎች የምታዩ የራቆት ፎቶ አለኝ አንተም እያለች ነው ሰርካለም። እሺ ሰርኪ ካለሽ ጥሩ፣ ያንን ዲአክቲቭ አድርጋው። በሌላ መታለች ቤላ አያህት ምልልሷ ራሱ የራቆት ፎቶ አለኝ አንተም አለችው። እንደዛ ሳይታታል እንደ ቹቹልህ ይሄን አንተ ኧረ በኢየሱስ እና ታዲያ የራቆት ፎቶ ናቷ ምናልባት የቦምቤ ነው። አንተ ዝም በል፣ እንደዛ እንዳታደርግ አንተ ይማ ናቲ ተበዳይ የምትመስለው አንተን። አሁን ነገር ፌሚኒስቶቹ ቪዲዮ ይሰራሉ። የራቁት ፎቶ ብትፖስት በተአምር የራቁት ፎቶ እንዳትፖስት። አንተ ጋር ያለው ምን ታደርጋለህ መሰለህ? ዝም ብለህ በፍሬም አድርገውና ራስ ቤት ስቀለው። ከዛም በየቀኑ ስትገባ የሆነ የጦር የሚሰካ እያገኘ ሰካ ጡቷ ላይ አይ በአግባቡ ብሩን ያስታውሰዋል። ፊት ለፊት ቀጣ ነው እንጂ ማድረግ ያለብህ እንደዚህ እንኳን በአጋጣሚ ካለ የራቁት ፎቶ በፍጹም እንዳትሞክር። ግን ምንድነው የምትፈልግ ከሆነ ህግ አለ። በህጉ መሰረት እንድትዳኝ እናግዝሃለን። ቀላል ነው። ናቷ የራቁት ፎቶን ከፖስተችበት ፖስትባት። እሺ እስከዛ ምንም እንዳታረግ። እሺ የምሬን ነው። ቆይ የሱስ የራቁት ፎቶ አይደል እንዴ? ቤዛ ምንድን ነው የምትለው? ይሄ ደግሞ እሺ ይላል እንዴ? ስፋት ፎቶ እሷ ከጀመረችው አንተ እንዳትምራት ማርያምን። እስከዛ ግን እንዳታረግ፣ ምንም ነገር ኤክስፖዝ እንዳታረግ። ዝም ብለህ ያዘውና አንዳንዴ ሲደብር ምናምን ጋር ሲምታበት። ለናቲ የሆነ ጊፍት አለኝ እና እሱን ለመናገር ዳርት አሰርቼ እሰጠዋለሁ። በፎቶዋ የዳርት መጫወቻ እኔም እያልኩ ነበር። አይደለም ምን እናርግ መሰላችሁ? ግን የምሬን ነው የምላችሁ፣ እንደዚህ አይነት ሴቶች ላይ እርምጃ መውሰድ ለምን አንጀምርም? እግዚአብሔር እኮ ናቲ አውርተን ጨረስን እኮ በቃ። ከዚህ በኋላ ቀጥታ ቴሌግራም ግሩፕ ላይም እዚህም ላይ ላይቭ ላይም ለጥፎ ሪፖርት ማድረግ ነው አካውንቷን። ከዚህ በላይ እርምጃ የለም። ምክንያቱም እነሱ ቢዝነስ አድርገውታል። በቃ ይሄ አካውንት አሁን ቢዝነስ አካውንት ነው። ይሄ ከተዘጋ ብዙ ነገር ይጎዳታል። ገብተዋል። እስቲ የሌላ ሰውን አስተያየት ብንሰማ። እኛ እየዞረብን እያበድን ነው ወይስ የምርም? ናቲ ማለት ገና ታሪኩን እኔ ትንሽ ሌት ሆኜ ነው የገባው በአጭሩ በሰከንድ ውስጥ። ይሄና ደግሞ ስንት ነገር አመጣ። 700 ሺህ ብር ተበላዋል እሱ ወደ 700 ሺህ ብር። ከዛን እዚህ ቀርበው እየተወያዩ እሷ መጀመሪያ ስትገባ ያለችው ምንድነው? ሄነሲ ለዚህ ነገር ጊፍት ያስፈልገኛል፣ ወደኋላ ልመለስ ስለሆነ የሆነ ከጊፍት ጋላሪ አንድ ደህና ነገር ስጠኝ። ግን ልጅቷ ይቺ ናት፣ ሰርካለም ትባላለች። ይሄ አካውንት ነው ያላት 50 ሺህ እንደዚህም ታጭበረብራለች ብሎ አላሰበም። ስትገባ ምን አለች? ከ200 ሺህ አይበልጥም የላከልኝ ብር፣ ከዚህ በላይ ቢልክልኝና ብበላ ወደ ባረገው ደስ ይለኛል አለች። በመሀል መረጃው ሲወጣ ብዙ እንዳታለለችው እና የላከችለት ሊስት ይሄ ገጽ ሙሉ የእሷ ብር ነው። እዚህ የታመነው ብቻ ወደ $2,000 አለ። ስልክ ገዝቶ ከላከላትና ለእናቷ መድኃኒት ብሎ ከላከላት ውጭ መጨረሻ ላይ ምን ብላ ነው የወጣችው? ለጓደኛዬ ነው ለቦይፍሬንዷ እናት ነው ያስላከችው፣ ለራሷ እናት ሳይሆን። እና ኢትዮጵያ መጥቶ ይጠይቀኝ ከፈለገ ትላለች። ራሷን እንዳይለኛ እያሰበች ነው ማለት ነው። እያሰበች ነው፣ ግን ህይወቷን ሊያስነጥቃት እንደሚችል አላወቀችም። እሷ ከየትኛዋ ሴት በልጣ ነው? እኔ አይዶን ነው እሱን አላውቅም። አይ ቲንክ የእሱን ምስኪንነት አይታ ነው።
አይ ጭራሽ መድኃኒቱ የተላከው ሄኒሲ ምንድን ነው ታውቃለህ? መድኃኒቱ የተላከው ለእናቴ ምናምን ብላ ነው ያስላከችው። ግን ያስላከችው ለማን ነው? ለቦይፍሬንዷ እናት። እሱንም አመነች እዚህ ገብታ። በጣም ያሳዝናል። ስለዚህ አልጋ ወጪ ምናምን የትራንስፖርት እየከፈለ ነበረ ከነ ቦይፍሬንዷ ይሄ ልጅ። ኮንዶም ራሱ እየገዛ ነው። ኧረ በገዛ እጅ እያስደሸደሽካት ነበር። አዎ ግን ኔክድ ፒክቸር ምናምን አለው እንደዚህ የተላላኩ። እኔ አይ ናቲ ምን አለ መሰለህ አጠፋች ተብሎ መጥፋት የለበትም። አትለጥፈው ግን በህግ ጠይቃት። እኔ አንድ ነገር ልንገርሽ፣ ከገንዘቡ በላይ ግን ክህደቷ ያለበት። እባክሽ ቤዛ አንድ ጊዜ አውርቼ ልጨርስ። ናቲ እኔም መክረሽ የወንድምነት ምክር ልንገርህ። ፎቶዋን ፖስት ማድረግ ምናምን ይሄ እንትኑን እሷ ብታረግብህ እንኳን ላሽ በላት። አሁን ሳስበው ማለት ነው እሷን የሚጎዳት ይሄ ሳይሆን እሷ ለምደዋለች ኦልሬዲ። እንደ ቆሎ እያከፋፈለችው ነው እያነሳሽ፣ እንደ ህንድ ስዕል እየበተነችው ነው ራሷን ፎቶ እያነሳሽ ምናምን። አይጎዳትም። ገብተዋል። መደረግ ያለበት ምንድነው? ቢዝነስ አካውንቷን ሪስክ ውስጥ መክተት፣ በቃ አካውንቷን ማዘጋት፣ ከዛ በኋላ በህግ መጠየቅ። በሁለቱ ኬድ በቃ ሪፖርት ሂደ እሱን ለእኔ ጣዩ ችግር የለም። ቶ እባክህ መሆን ቀጥታ ስትራይክ ቢደረግ ይሻላል። ሌላ ድራማ ውስጥ በውስጥ እያወራችሁ ነው። በቃ ተናገረች። በውስጥ እያወራችሁ ነው። ገብታ ቦሌ እየሄድኩ ነው እያለች ነው። ቦሌ ላይ ብላ ገባቸው። ከዚህ ወጣ አይኔ ያናደደኝ መልሷ ነው። ቤላ እኔና እናረግም ሄደን እሷ ጋር ሪኩዌስት እናርግ እሷ ቤት። እሺ ነይ እንሂድ። እሺ ማነው ስሟ? እንትን ሰርካለ። እሺ መጣ ሞ ለምን ግን ሜንሲዝም እኛ ክሬት አናደርግም? ልክ እንደ ፌሚኒስቶች እንደዛ አስብ። ወንዶችማ ያስፈልጋል። ሲሪየስ የምር ያስፈልገናል። ማራም በጣም ብዙ የተጎዱ ወንዶች እኮ አሉ በድብቅ ስለማይናገሩ ነው። በጣም እኔም ለኔ የፈለኩት እንዴት መሰለህ፣ ቀጥታ ለቤተሰባቸው የሚደርስ እንደዚህ ሲያጠፉ ወደ ቤተሰባቸው ጋር ሄደን ግን ከቤተሰብ መፍትሄ ይመጣል። መሆን ከቤተሰብ መፍትሄ የሚመጣ ይመስላል። ይመጣል፣ በጣም ይመጣል። ምን አገባሽ ምናምን ብለው ከቤት የወጡ ሰዎች እኮ ናቸው እነዚህ እኮ ራሳቸውን ችለው የሚያጭበረብሩ ሴቶች ናቸው። ስንሰማ ማለት ነው አባቷን ቀና ብላ አታይም። ለአባቷ ራሱ ያላት ፍራቻ በጣም የሚገርም ፍራቻ ነው ያላት። እና አባትየው አሁን ብዙ በሽታ ሊኖርበት ይችላል፣ ብዙ ችግር ሊኖርበት ይችላል። እና እንደዚህ አይነት ገንዘብ አምጥታ ስትሰጠው እንዳይቀበል ገብቶሃል፣ እንዳይበላ እንደዚህ የግፍ ነገር ሲመጣ እንደዚህ እንዳይሆን ብታሳውቀው ቀጥታ አባቷን ቢላል። ከዛም በኋላ ለማን ትሰርቃለች? ለራሷ ቀጣይ የሚያገባትም የለም እኮ ቀጣይ የሚያገባትም አይኖርም እኮ። ኦልሬዲ ቦይፍሬንድ አላት እኮ መሆን። እነዚህ እኮ ተባብረው እኮ ነው ይህንን አጭበርብር እኮ እሱ እኮ እየነገደባት እኮ ነው ከጎኗ ራሱ እኮ ነግዶ መጨረሻ ላይ ላጥ ብሎ ምርጥ ኦፍኮርስ እንደማትሆነ ያውቃል እኮ። የራሱን ህይወት በጎን ያመቻቻል፣ ግን እየተጠቀመባት ነው። አዎ አይኖ ግን እኔ እንጃ። እኔ እንዲህ ትላለች ብዬ አላሰብኩም። ልጅቷ እኮ እኔ እኮ ጓደኛ የነበረች ድሮ እናወራለን እኮ። ግን ለእኔ ምን አለችው? መሆን እንደዚህ ላርግሽ ብሎኛል ምናምን ብላ አላመነም ነበር። ቴክስታችንን ሳሳየው ነው መጨረሻ ላይ እንደውም እንትን ያለኝ እኔን ያናገረችኝ እንትን መስሎት ማለት ነው። እኔን ያለችኝ ቪዲዮ ሼር አድርግልኝ ምናምን ነው። እንደዛ ነው የምታወራው። ልጅቷ ፌመስ መሆን በጣም ትፈልጋለች። ግን ያን ያህል ብር ነው አምኖ ይልካለን ብዬ አላሰብኩም። ካልኩሌት ሳደርገው የላከው ሪሲት ነው $2803 ይመጣል። ያ ደግሞ እንትኑን ማይነስ የመድኃኒቱንም አዳርገው የሰጠኝን ሪሲት ነው ቫይብሬተር የሰጠኝን ሪሲት እና ግን ያን ደግሞ እንትን መላኪያውን ደግሞ ሳትቆጥረው ነው። ለእያንዳንዱ መላኪያ ደግሞ አላሰበው። ትክክል። እና ከታች ደግሞ ደጋረገች ምናምን አውቆ ነላከላት ለምትሉት እና ሴቶቹ አውቃችሁ ሙሟችሁ ስትልኩ ማለት ነው ሪምቧ ለምን ትላላችሁ? አዎ እኔም የምለው እሱን ነው። መፖሰት ነውር ነው። ግን እናንተስ እንደዚህ አይነት ነገር ሲደረግባችሁ እንዴት ነው ዝም የምትለው? አውቃችሁ ፈቅዳችሁ አይደል ሙሟችሁን የምትልኩት? እኔ እንዴት እኔ ግን ይገርመኛል። እኔ አንዳንዴ
ስለዚህ አሁን እነሱን ወንዶችን እነዛን ደግ አደረጉ ብላችሁ ምንድን ነው? ይቅርታ በጓደኝነት ስንት ጊዜ ቆዩ? 3 ወርም አይሆንም። ኧረ እና ደግሞ ናቲ አደራ አሁን እዚህ ጋር 260 ምናምን ሰው ፎሎ አድርጓልና እነሱም ደግሞ አንዷ እንዳታታለል ከነዚህ እንደ እኔ ልካስ ምናምን አይነት ሜሴጅ ይደርሳል በውስጥ። እኔ ሰማ ምን እያለች እንደሆነ ታውቃለህ? አሁን ከዚህ ከላይቭ እንደወጣ በውስጥ ቴክስት ባረግለት ቡሽቲ ይሻል አሰማልኝ እኮ በእናትህ በውስጥ ቴክስት ባረግለት የኔ ቆንጆ ይቅርበኝ እያለ ይልመጠመጣል አለች። እና ልጅቷ በቃ የተረዳሁት ነገር በጣም ንቀዋለች ናት፣ በጣም ከምታስበው በላይ ማለት ነው። እርግጠኛ ሆና ነው የምታወራው በቃ በሁሉም ነገር እና ኮሜንት ላይ ሌባ ብላ ሰደበቻት። ሌባ ብላ ስትሰርባት የኔ ቆንጆ አንቺም ሴት ሆነች ትሳደቢያለሽ፣ እድሉን ብታገኝ አትምሪም 700 ሺህ አለች። እዛው አድሚት አደረገችው። አካውንቱ ለምን አካውንት ማዘጋት ብዙ ጥቅም እኮ ለአንተ የሚያመጣልህ ነገር የለም። በህግ ግን ያዛት። ኧረ አሪፍ ነው እባክህ፣ አሪፍ ነው። ላይቭ ጌም ምናምንም ስለምትጮትበት አሪፍ ነው። አይ ግን የያዛት በቃ እና ቤላ መንሲዝም ለምን ክሬት አናደርግም? ልክ እንደ ፌሚኒስቶች የምሬን ምን ክሬት እናድርግ? ለወንዶች ብቻ ጠበቃ የሚሆን የወንዶች ጠበቃ አንተ ድሮ ነበረ አጠራ እንትን ብለን ጠንከር ብለን መምጣት። አይ ከዚህ በኋላ በቃ እንደዚህ በየግሩፑ ስለሰራችው ስራ እንትን እናሰራጨውና ሰው እንዲጠነቀቃት ሌሎች ወንድሞቻችንም እንዳይታለሉ በእንደዚህ ነገር የማፋወቅ ስራ እናደርጋለን። አላት እኮ 1 3 4 የምትልጠው ይኖራል እኮ ስለማለት እንዴ ሊያውም እንደኮ እሱ በትክክል ግን እኔ ማለት እኔ እንጃ እኔ እንደዚህ አይነት ቸከስ እንደዚህ አይተህ እኮ ሬድ ፍላግ አቲቲዩድ ራሱ ይናገራል እኮ ማትረባሙ ላይቭ ላይ ሁሌ ስትገባ እኮ እንደውም እኔ የሆነ ገስት ላይ እኮ ተገናኝተን አስቀይሜያት ነበር እኮ። ምንድን ነው በባዶ ወደሽ ስራ ስር የምትገለባበጪው አልኳት ማለት ነው። ማለት ገስት ስልክ ምናምን እኔ ጋር እንደዚህ ትራስ ላይ እየተገላበጠች ምናምን ላይቭ የምገባው ብዙ ጊዜ እና በልተሽ አጠግቢም እንደ ምናምን ብዬ ኖርማል እንደ ራንደም ሴት አስወጥቻት ለካ እሱ አባቴ በስመ አብ ብሎ እያማለለች ነው ቤላ እንዴ እኔ ነኝ ላሙ ያናድዳል። ግን ማርያም በሱ ቦታ ብትሆን ሁለተኛ እሱ ብቻ አይደለም አንዱ አልሰማም ላውገው የሆነ የምናውቀው ልጅ ነው እና እንደዚሁ እንደሱ ሰነገር ቤት ተከራይቶላት የተከራየችበትን ቤቱን ያውቀዋል አድሬሱን እና ሰርፕራይዝ ላይ አድርጋት ሄዶ ጀለሲ ሲያንኳኳ ከቦይፍሬንዷ ጋር ዱቅ ብላለች። አልጋ ላይ ነው ያለውላ። ስማ አሁን እንደዚህ እናድርግ። አሁን በራሷ ላይቭ ስለገባች በቃ እኛም በራሳችን ንግባና እናስገባት። አትገባም እንደዛ እናድርግ መሰላችሁ? ሪፖርት ይደረግባት። በቃ ልጠጥፈን እንትን ላይ ገብቼ ልጠጥፍ። አዎ አንተም እንትን ለጥፍ። ጋይስ ኤቭሪዋን ግሩፕ ላይ ፖስቱት። የትም ያገኛችሁት ግሩፕ ላይ ያረገችው ነገር ከ700 ሺህ ብር በላይ እንደበላች እና ምን እንዳረገች ጽፋችሁ እንዳመነች እንትን በሏት። 50 ሺህ ፎሎወር አላት። ሌላ ሰዎች እንዳታጭበረብር። አራጃጭ በረበረች ነው። እኔም 1 3 4 አላት በጎን ስማ ያውቀው ምን እንደሆነ ታውቃለህ? አንዳንዱ ሼም ይዞት አያወራም። እንደ የታወቀ እኮ ነው። አንተ እኔ በጣም ብዙ የተበሉ ሰዎች አውቃለሁ። አንተ ከታች አሁን ደውዬለት ነበር ናቲ ጋር ምን እንዳለኝ ታውቃለህ? በጣም ያመዋል፣ ታማሚ ነው እና ብለድ ፕሬሸሩ ተነስቶ ሆስፒታል ሊሄድ ነው። አሁን የተናገረችው ነገር ራሱ አጥንቱን ወቅቶታል። እግዚአብሔር እንዲህ ልበልህ፣ በጣም የዋህ ሰው ስላገኘች ነው እንዲህ የምትጮትበት። በጣም እኔም ብታገኘን ኖሮ የሷን ነበር የምበር። የዋህ ነው ልጁ ላይ ያለ እኮ ሁለተኛው ናቸው። ሲጀመር ማለት እነዚህንም ማሰልጥን ይሄን ያህል እንዴት ልበላችሁ፣ ወንድሟ ይኸውና እሷ አይቻትና እያንዳንዷን ፋሚሊዋን ማጋለጥ ይሻላል። እያንዳንዱ ያደረገችው አንድ ጥያቄ ጠይቄ ልውጣ። ምንድነው የምትጠይቂኝ? እዚህ ጋር ለምንድነው ቢግ ዲል ያደረጋችሁት? እሷ ሴቷ እሱን ስለበላችሁ እናንተ ሞሞ ስትልቁ አይ ለምን ትሳደባለህ? ጭገረች ላይ ሙሉ ቤተሰብሽና ስር ሱዚ እንዳላጫውታቸው ብድያታ ሰማሙን ይህን እኮ ነው ያልኩህ። አያረደ ቅድም ይህን ያልኩህ
ይሄን እኔም እያደረጓችሁ እንዴት ነው ለሴት ልጅ ገንዘብ የምትልኩት? እዚህ ሀገር ላለች የፈለገ ልትሞት ብትል ራሱ እንዴት ነው የምትልኩት? እንዴት ነው ቢግ ዲል ያደረጋችሁት ምናምን? ቆይ አንዴ ድጋሚ ትላክልኝ። ኖርማል ኮንቨርሴሽን እናድርግ ይላል ያለ ስድብ ምናምን ኖርማል። ድጋሚ ላኪልን እስቲ እናታለን። ድጋሚ ላኪልን እስቲ። ሪል አካውንት ከሆነች ልብ ካላት ሸሌ ናቸው። እባክህ እሷን ዲፌንድ የሚያደርጉ እንዳለ ሸሌዎች ናቸው። በቃ አይኖ ሸሌ ቆይ ትግባና ታውራን ልጅቷ። ላኪልን ድጋሚ አሁን የላክሽው ልጅ ችግር የለውም በኖርማል ነው የምናወራሽ። ላኪልን። እኔ የሚገርመኝ ነገር እግዚአብሔርን ነው የምላት። ታዲያ እንዴት ነው ኮምፕሌን የሚያደርጉት እንደዚህ አይነት ሴቶች? እንዴት ነው እባክህ መሆን እንደዚህ መነጋገሩ ላይ አያስፈልግም። ስማ አሁን እሷን የሚደግፉት እሷም ልትጎዳ አንጀታቸው ብጥስ ሊል የሚችለው አካውንቷ ሲዘጋ ነው። ቅዝቅዝ ይላሉ ያኔ ሁሉም አብረው እንጂ ገብቶ መመላለስ መወራራት እንደዚህ አንዳንዴ ኔጎሽዬት የምታደርገው ነገር አለ፣ የማይደረግ ነገር አለ። ይሄ ቀጥታ እርምጃ ነው የሚፈልገው የእሷ ተቆርቋሪ። ከዛ እስኪ የዛን ሰዓት ያድነዋታል። እኔ በጣም ነው የሚገርመኝ። እኔ አንዳንዴ ምን አይነት አስተሳሰብ አካውንቷ ሰርኪሶል ይላል። እየገባችሁ በሄት ስፒች እንትን አድርጉት። ይኸውና አካውንቷ ይኸውና ሰርኪሶል ይባላል። ሰርኪሶል ይላል። እየገባችሁ አካውንቷን ሪፖርት አድርጉት ሁላችሁ፣ ሌላ ሰዎች እንዳይበሉ። ልጅቷ እኔ እንደዚህ አይነት ቲፒካል ሸሌ እኮ ናት። እንዴት እንደላከ ቪዲዮቿ ማን ያስታውቃሉ እኮ እንዴት እንደላከ አላውቅም። እኔ ወላዲትን የምልህ ለእኔ እንደዛ ብትለኝ እኔ 5 ሳንት ያለክም ልጁ ያሳዝናል። ሁለተኛው በቃ ልጁ ጅል ልጅ አግኝታ ነው እንጂ ያረብ መድኃኒዓለም ምን ሆነ ነው? አንድ ቀን ለጥልጦ ለማያውቀው ሴት አንድ ቀን እንኳን ምስኪን ስለሆነ ነው የዋ ወንድ አግኝታ እሱም ትላለህ ያገባት ራስ አይለጠልጣር እንደ ወደ ወንድሙ ሄደችው። አንዳንዴ የሆነ አረን ነው አይደለም፣ የጤና አይደለም። ቫይብሬተር ምን መሰለህ በጣም የዋህነታል ተጓጓል። አይለያል አንዳንዴ እዚህ ሀገር በጣም ቆይቷል ማለት ነው። የሆነ የማመን አይነት ነገር አሁን ነጮች ምናምን ነገር ብዙ አይጠራጠሩም እንደዚህ አይነት ነገር አሚን ቫይብሬተር ካመኑ በስሽ የለም እንዴ? እንዴት ነው አንተ በምንሰማው ነገር አንተ ወይ አንድ ነገር እኔ ማወራችሁ ማለት ነው። እኔ የሴቶች አሁን በተለይ እንደዚህ አሁን እንደገባችሁ አይነት ገስት ላይ ምናምን እንደሰረቀችው አይነት ሴት እግዚአብሔር ነው የምልህ። እኔ አንድ ወንድ የአንድን ሴት ብር እንደዚህ በላ ቢባል አፍራለሁ። ወንዱን ለመሳደብ ነው ማለት አንተ ጡረተኛ ቴንክ ዩ ምህረት አንተ ጡረተኛ እንዲያርገህ ብዬ ነው። የሴቶች ግን እርስ በርስ ክሌም ይደራረጋሉ። ጭራሽ ጠበቃ ነው የሚለው ምን አገባችሁ ነው የሚሉት። ጭራሽ ለምን እንደሆነ ታውቃለህ? እነሱ ነገ ስለሚያደርጉት እኮ ነው። አሁን አንተ አሁንም ያንን እንደዚህ አይነት ወንድ ብናገኝ እኛ እንረግጧለና ለምን አንተ እንደማታደርገው ታውቃለህ። ነገ ምንም ብትቸገር ግን እነሱ ነገ ስለሚያደርጉት ነገ ስሟን እሷም እንዳትቀጠቀጥ እኮ ነው። ኖርማላይዝ ለማድረግ እኮ ነው አላማቸው። እኔ እንዴት እንደሆነ እንደዚህ ያላችሁ አይ እንትን ራስታው ኮርማ ነው። በቃ ጀላው መቀጥቀጥ አለበት የሱ ራስታውን ግን ሳየው እሷን ብቻ ሰው ሌሎች ችኮችንም እንደዚህ ምናምን የሚያሰራ ነው ይመስሉ ስታየው እንደ ፒምፕ ነው አባዬ። ጀለስ ሆና በቃ 3-4 አሉት በዛ ነው የሚተዳደረው እሱ። ሲጀመር እነሱም እንደዚህ አይነት አለ አይደለ ወንድም ሱሰኛ ወንድ ምናምን ነው እንጂ የሚወዱት መቼ ለነሱ የሚያስብ ፊቸር ያለው ነው እንዲወዳሉ ብለሽ ይጠቀሙበታል። እንደዚህ አይነቱን ወንድ እኮ በቃ የሚያዝንላቸውን ለነሱ ሞታል የሚለውን እኮ ተጠቅሞበት መጨረሻ ላይ አኝከው እንደ ማስቲካ ነው የሚተፉት። አያውቁበት። እኔ ከ2100 ሰው አንድ ሰው አራሻ የሚያውቅ ሰው የለም። አረ ቢፈላለግ ከዘጭ የሚያውቅ ይኖራል። ያያቸዋትን ልጅ ይቺን ልጅ አራሻውን የምታውቅ እንዴት ፖዝ እንደማድረግ አላውቅም። ይቺን ልጅ አራሻውን የምታውቅ ያለ ሜካፕ አድርጊ ፓፒ። በሜካፕ ላይ ያውቋት ይችላሉ የሰፈር ሰዎች። ኢብራን ጀሞ እያሉ ነው፣ ግን በትክክል የምታውቋት በትክክል አራሻውን የምታውቁ አሁንም በውስጥ ባውራ ይልክልኛል እያለች ነው ይላሉ ከታች ኮሜንታተር። እንትና ላይ ሆነ አጠፋቸው ሁሉ ከላይ ወጥታለች አለች እኮ በቃ ቆይ እኔ 10 ደቂቃ እስኪኝ ልገባለሁ። አሁን እግረ መንገድ ስትሪም ስለማድረግ ዛሬ ዝም ብዬ ገብቼ እወጣለሁ። ሌላ አንተ ግሩፕ ላይ ፖስት አድርገው እኛም ግሩፕ ላይ ፖስት እናደርገዋለን። ይሄ ያሳፍራል። እግዚአብሔርን ማርያም በጣም
እኔ መብላቷ ሳይሆን ያናደደኝ አመላለሷ ነው። ለአንተ በዚህ ውስጥ ገብታ የተናገረችው ቃላቶች ምናምን እዛ ደግሞ ሰሚ እዛ ሄዳ ያወራችሁን ብሰማ ነው የምልህ። ምንድን ነው የገረመኝ ነገር አሁን ወጥቼ ቴክስት ባደርግለት ይሽለጠለጣል፣ ሞት ኩልሽ ይላል። በቃ ባህሪውን ጠጥተዋለች ነው የምልህ። እንደ አውቀዋለች፣ እርጎ ነው ጥጥት ያደረገችው አውቀዋለች። በቃ እና እኔ አሁን ናቲንም የሆነ የዋህ ነገር ነው መሰለኝ። በቃ ምን የዋህነት ሳይሆን ቤዛ ምን አለ መሰለሽ፣ አንዳንዴ ይህን ያህል ገንዘብ የሚሰራም ከሆነ እሱ ሴት መምረጥ እንደዚህ አይነት ማንደጃ ፊት ስለምን እንዴት ያደርጋል? የምሬን ነው። ስንት ስዕል የመሳሰሉ ቸከሶች ሞልተው የለ እንዴ? ይሄ ሁላ ገንዘብ ይዞ እቺን እኔ ማርያምን ካሳ ሁላ ብትሰጠኝ አልነካትም በእንጨት። ይገርማል በጣም። እና ናቲ ቆይ ከዚህ እንደወጣው እናገረዋለሁ። ናቲ ሴት አናግረው ይሄን ያህል ገንዘብ ካለ ምረጣት። አሁን ብሬክ ያዝ ብሬክ ያርግ። ምንም አይነት ችከሳ ኖ ላውጋው እርግጠኛ ሆኜ የምነግርህ ግን በውስጥ አሁን ብትደውልለት ያነሳል፣ ይደራደራል። የሆነ ስለ ልቦ ነው እንደዛ አይነት ነገር ኖ አሁን ታሟል። መጨረሻ በቃኝ ብሏል። ቆይስ ደውልለታለሁ ሲወጣ። ምንም አይነት ነገር ከእሷ ጋር የሆነ በህግ ካልሆነ ውስጥ ለውስጥ አያስፈልግም። ተጨማሪ ነገር ነው የምትይዝበት። አንተ እሙሙ እየተረፈረፈበት ሀገር እየኖረ አንድ ነገር ልንገራችሁ። ቆይ ቫይብሬተር ድንገት የዋሁንክ እንደዚህ ተበላህ፣ እንደዚህ በአንድም በሌላም ከዚህ ይቻም በዚህ አልበላም የምለው በጣም አስቀያሚ ስለሆነች ሌላ ቆንጆ ብትሆን እንትን አደርጋለሁ። ተበላህ ከዛን እዚህ ላይ መታ 3000 ሰው ማለት ላይ እንደዚህ አንተን በሚያዋርድና ለሌላ ሰው ይቅርታ ብትል እኮ ችግር የለውም። ለሌላ ሰው ነው የፈለኩ ገንዘቡን ብትል እርምጃ ምን ይሆናል? ኢትዮጵያ ውስጥ እኔ ሄድላታለሁ። የከፋር እኔ ሄዳለሁ። ሲሪየስሊ ያለችበት ምናምን ነገር አፈላልጌ ወይም ሰው እንዲያፈላልጋት አድርጌ በቃ የከፋ ነገር ነው የሚሆነው። ሲሪየስሊ በራስ በክብርም እኮ ነው የመጣችው፣ በገንዘብ ብቻ አይደለም። ሪፒቴሽንህን ነው የሚያበላሸው። እድሜ ልክ ከዚህ በኋላ በቫዮለንስ አላምንም። አሁን እቺ ትልቅ ቫዮለንስ የሚገባል። ኧረ በጣም እንደማትፈልገውን ነገር እንድታደርግ የሚያደርግ ነገር ነው እዚህ ጋር በጣም በነገራችን ላይ ገንዘቡ ብቻ ሳይሆን ይሄ ንቀቷ ነው በጣም የሚያናድደው እንጂ ይሄ ሰው በፍቅር ይቅርታ ምናምን ብትለው እኮ በእርግጠኝነት ብሩንም ላያስብ ይችላል። ግን ውስጥ የተላላከችው የመለሰችለት ነገር ምናምን ንቀቷን ይሄ ሰው ልክ ያስያዘው እንጂ ከላከ በኋላ እኮ እንትን ላይል ይችላል፣ ላይጸጸትም ይችላል። አስፈራሪዋ እሷ ናት እኮ። የራቁት ፎቶውን የማለኝ አንተ ልካለሁ ትላለች። ደግሞ ባይዘይ በቃ እንደ ናቲ አይነት ወንዶች እኮ እንዳይፈጠሩ ነው። እኔና ሙሉ በቃ 2 ሰዓት ሙሉ ላይቫችን ላይ እየደረቀ ነው። እውነት ነው። እኔ የምሳደበው እባካችሁ ጉዳቱ ነው። ናቲ ቆይቶ ነው በቃ የደረሰው። አላ ቆይቶ በእኛ ኤጅ ላይ ምናምን ሆኖ አይደለም እንደዚህ አይነት ነገር ያወቀው አላ አሁን ነው የገባው። አዎ ግን አካውንቷን ሪፖርት አድርጉ፣ ሌላ ሰው እንዳትበላ። አካውንቷን ጆሞኖ ሰፈሯ እያሉ ነው፣ ከስር ጀሞኖ ሰፈሯ እያሉ ነው። ግን በትክክል የሚያውቃት እኔ ኮንዶሚኒየሙንም ሳው ጀሞ እንደሆነ ገባኝ። ኮንዶሚኒየሙ እርግጥ የጀሞ ነው። ይሄ ኮንዶሚኒየም ግን ሌላ ቦታ ሄዳ እንዳይሆን ይሄ የጀሞ ኮንዶሚኒየም ቁጥር 2 ነው። ቁጥር ጀሞ የጀሞ ኮንዶሚኒየም መሆኑ ያስታውቃል። ያለችበት ቦታ ራሱ ምናምን ያስታውቃል። እና እንዳለ ጀሞ ነው ያለችበት ቦታ ጀሞ ነው። ግን እሷ አሁን ቦሌ እየሄድኩ ነው አለች። አሁንም ቦሌ መሄድ ትችላላችሁ እኔ ለማግኘት ምናምን ያለች ነበረ። ቦሌ ጀሞ ነው እኔ አውቃታለሁ ጌታን እያለ ነው። ሳዳን አካውንቷን ዲአክቲቭ አደረገች አሉ እኮ ኮሜንት ላይ ለትንሽ ጊዜ ዲአክቲቬት አደረጓለሁ። ከዛ የለመደች ሌባ ናት ማለት ነው። የለመደች እና በዚህ ሰዓት አስበው ክለብ የምትወጣ ሴት ራሱ ዴት ማድረጉ እንዴት ነግሯለች? ማታ እንደምትወጣ ምናምን ችሎት ነው እንጂ የሚሆነው። እኔ የሆነ ጓደኛ ሲነግረኝ እኮ ቅዳሜ ትደከላለች ሁሉ ሄዳ ማታ። እኔ ኢቨን እንዴት እንዳልባነነ አላውቅም። ሰርኪ ሶል ብለህ ሰርች ስታደርግ እኮ ከኔ ጋር እኮ ያወራችሁ አንዱ ላይቭ ላይ ያወራችሁ ይመጣል እና የምታወራው እኔ ጋር ገብታ ራሱ ስለ ብልግና ነው እንደዚህ ዘንበል ያለ ጀላ ነው ፈልገው ነው እንደዚህ የምታወራ ነው። ዛውቆችማ ሴቷ